ከልጅ ልጅ የተወልጅ ያድናለሁ ያላለው አዎ አንተማ አዎ ለአንተ ያንተ ቁርአንማ አላለም። ያንተ ቁርአን አላለም። ምክንያቱም መጽሐፍ ቅዱስም ላይ የለም። ኧረ እባክህ የቱ ጋር ነው ያለው? ካላ ሰይል ማስረጃ ዘፍጥረት ላይ የቱ ጋር? ዘፍጥረት ያው ከምዕራፍ አንድ ጀምረህ ማለት ነው ብታነበው ታገኘዋለህ። የለም እንደዛ የሚል የለም። እንደዛ ግልባጭ ነው ያልኩህ እኮ ይሄንን ነው። ምክንያቱም አንተ የምታነባው ግልባጩ ነው እንጂ የምታነበው ማለት ነው። ግልባጭ አሳትመህ የለም ብትለኝ እሰማሃለሁ እንዴ? እኛ አልገለበጥንም። ገልብጥ ራስህ ያለን በኦርቶዶክስ ስም እባክህ አሳትመኸው ነው ራስህ። ሬሱ ጨለለብን በአላህ ረጋ በል። እሺ ሰከንድ ብር ማህዬ ተጠህ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ያ ጀማ እንዴት ናቸው? የራሱ ባይብል ላይ አውጥቶ ያሳየ ኡስታዝ ያሳየ ዘፍጥረት ላይ ያለውን ከልጅ ልጅ ተወልጄ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ የሚለውን ባይብል ላይ ዘፍጥረት ላይ ያሳየ ራሱ አውጥቶ እንጠብቀው። እፎይ ጋር ግባና ያሳይሃል። ታውቃለህ? እፎይ ጋር ሂድ። እሱን ነው አንተ ስላልክ አንተ ነህ እኮ መውጣት ያለብህ። በቃ እኔ ደግሞ አውቀዋለሁ አነበዋለሁኝ። ስለዚህ እሱ ደግሞ ከወጣና ሳይን ነው ካልን እፎይ ጋር ግባ። አንተ እፎይ ጋር ግባና ታገኘዋለህ። እስቲ ለምሳሌ እንደዚህ አሁን ዘረፍኩ የሚል አሁን ያስኬዳል? ግንጃም ሱቁ ነው ያስኬዳል ይባላል። ለተራ ሰው እንኳን ያ አለ ጳውሎስ ምንና ተራ ሰው እንኳን ዘረፍኳችሁ ቢባል ያስኬዳል? እንደዛ እኮ አለ ጳውሎስ አለ ያልከው እኮ ነው። አንተ ቀድም በጣም ደንቆህ ነበር። እንዴት ይሄድና በፍጹም አይልም ጳውሎስ ብለህ ነበር። ያው እሱ እኔ አንተ በምገባው ሀቅ ስለምታወራው ዘረፍኩ አይባልም አለ እኮ በቃ ምንም አያውቅም ነው። ዘረፍኩ እንዴት ይላል? ሌላ ሰው እኮ ማንም ሰው እየዘረፍኩ አሁን ያሉት ፔንቶች አለ እኛ ምን እናድርገው እንግዲህ አለ ያው ጳውሎስ አለ ያልከው እኮ ነው አይደለም? አንተ ዝም እንደውም እኮ አይታየኝም ያንተ እንትን። በቃ እሺ አንዴ እንደገና እናሳየህ። እሺ ካላየህ አይደለም እሱ ጨለማ ነው። ማርያምን ነው የምልህ። በቃ ይኸው እኔ ላንብብልህ እሺ ምን እንደሚል እንዳነበብኩልህ አሁን ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 8 ላይ እናንተን ለማገልገል ደሞዝ እየተቀበልኩኝ ሌሎችን አብያተ ክርስቲያናቶችን ዘረፍኩ አለ። አንተ ቤተክርስቲያናቶችን አሰርቶልናል ብለህ ነበር ቅድም። ላ እየከፈለ ነበር ያውና ዘረፍ። የመጨረሻውን ቤተክርስቲያን እንኳን አሰርቶ ሲሄድ የተናገረው ንግግር ይለያል እኮ። ያው ዘርፌ ነው አለ። አሁን ስንጨርስን አሁን ጳውሎስ እንዴት ተነሳ? ክርስቲያኖች ቢኖሩ እኔ በምን አውጣልሃለሁ ወንድሜ? አንዴ ተረጋጋ። አሁን ራሱ ያንተ እንትን ጨለማ ሆኖብኛል። ከፈለክ እንደ ከይቅርታ ጋር ረፍ እንበል ትንሽ ትገባለህ እንደገና መለስ። እሺ ጳውሎስ የተነሳበት መንገድ እንግዲህ ይህን ይመስላል። እንዳው በጥቂቱ ሌላ ያልተነሳ በጣም ብዙ ነገራቶች አሉ። የጳውሎስ አነሳስ እንዳው እውነተኛነት ሊያደርገው እንደማይችል የሚያሳዩ በጣም በርካታ ማስረጃዎች አሉ። እነዚያን ማየት የሚፈልግ ክርስቲያን ካለ ከኔ ጋር ማውራት ይችላል። ካልሆነ ደግሞ ጥያቄ አለኝ የሚል ክርስቲያን ካለ መጠየቅ ይችላል። እሺ የጳውሎስ እውነተኛነት ተቀበሉታላችሁ ክርስቲያኖች እዚህ ያላችሁ? ጳውሎስ እውነተኛ እንዳልሆነ ምን አይነት ማስረጃ አለ? የመጽሐፍ ቅዱስ ማስረጃ ለምሳሌ ስለ ጳውሎስ ሉቃስ እንደጻፈ ላሳይ እችላለሁ። ጴጥሮስ እንደጻፈ ላሳይ እችላለሁ። ስለ ጳውሎስ እንደመሰከረ። ማን ነበር ስምህ? ካዶሻ። የተነሳበትን መንገድ እንየው እስኪ። የተነሳበት መንገዱን ችግር የለውም እናያለን። መንፈስ ቅዱስ ነው መንገድ ላይ እሱ እንጂ መንፈስ ቅዱስ ነበረበት ጳውሎስ? አይ መንፈስ ቅዱስ ነው እንትን ያለው። ኢየሱስ ክርስቶስ ተገለጠለት በድንገት መንገድ ላይ ማስረጃ መንፈስ ቅዱስ እንዳለበት ጳውሎስ የተናገረበት እንዳለበት ሳይሆን መንፈስ ቅዱስ ነካውና፣ ስለዚህ መንፈስ ቅዱስ የለበትም ማለት ነው ጳውሎስ። ሁሱ ቆይ አንተ እንደምትፈልገው አታስወራኛ። እንደምፈልገው ሳይሆን ጥያቄው አንተ ራስህ በተናገርከው ነው የሚይዝህ። መንፈስ ቅዱስ አለ መሰለህ። ድንገት አገልጋዮችን ሲያሳድድ ኢየሱስ ክርስቶስ ተገለጠልን። ታሪኩ ንገረኝ አይደለም አሁን ያልኩት። መንፈስ ቅዱስ በሚለው ላይ ቆም። አሁን አንዴ አትቀይረው። ጳውሎስ እኔ መንፈስ ቅዱስ አለብኝ በእኔ ላይ የእግዚአብሔር መንፈስ አለ ብሎ የተናገረበት ቦታ አለ የለም? አለ። የቱ ጋር የቱ ጋር ማስረጃ? እሺ አሳያለሁ፣ ችግር የለውም። ከዛ መጀመሪያ እሱን ከማውጣት የለም አለ። የቱ ጋር ማስረጃ? እሺ ላውጣ አንዴ። እስከዛ ከሌላ ሰዎች ጋር ያወራኩ ይቻላል። ጥያቄ ነበረኝ እኔ። እሺ ጥያቄ ምንድን ነው? ጥያቄ ምን መሰለህ እንግዲህ እሱ ይሰማል አይደል?
ትሰማለህ? ያው እንግዲህ ስለ አደምና ሐዋ ነው የምጠይቅህ ማለት ነው። አዳም ወይም ደግሞ በእኛ አዳም፣ ሐዋ ወይም ደግሞ በእኛ ሔዋን ፈጣሪ አዳምን ከፈጠረ በኋላ ማለት ነው። ፈጣሪ አዳምን ከፈጠረ በኋላ አንድ ሰው ብቻውን ይሆን ዘንድ አይገባውም ብሎ ከግራ ጎኑ ስንት አጥንት ነው ያወጣው? ከግራ ጎኑ ነው እንደ የተፈጠረችው ሔዋን እና ከምኑ ነው ታዲያ? እንደሱ የሚል መጽሐፍ ቅዱስ ላይ የለም አንድ ቦታ ላይ። እሺ በእናንተ ከእግሩ ነው የሚለው ወይስ ከጭንቅላቱ ነው አንድ አጥንት ወጣ የሚለው? እሺ በአንተ መጽሐፍ ላይ የለም አይደለ? ከግራ ጎኑ እያሉ ሲነግሯቸው የነበረው ውሸት ነው፣ የለም መጽሐፍ ቅዱስ ላይ። ይሄን መጀመሪያ አሁን ጥያቄ እኮ ነው ጥያቄ እየጠየኩህ እኮ። እና ከየት ነው ታዲያ ስትል ጊዜ ከግራ ጎን እንደተፈጠረች እያረጋገጥክልን ነበር። ነገር ግን መጽሐፍ እሺ ሐዋ ከየት ተገኘች? እሺ ሐዋ ከየት የመጣች ነች? እናንተ በእስልምና ጠይቀን ችግር የለው። ከአደም ጎን ነው የተፈጠረችው። ከአደም ጎን። እሺ አስረዳኝ እስኪ። ስለዚህ አላህ በቁርአን ላይ ሲናገር ምን አለ? ሔዋንን እንዴት እንደፈጠራት ነቢዩ ሰለላሁ ዐለይሂ ወሰለም ሔዋን እንደተፈጠረች ምን አለው የሚለውን አሁን በማስረጃ እንመለከት። ቃለ ሱብሓነሁ ወተዓላ ያ አዩሃ አማርኛ ይኸውልህ እንዴት አድርግ ወደ አማርኛ ሳልቀይር አላልፈውም። ነገር ግን በማስረጃን ከአረበኛ ስችል ከዛ ወደ አማርኛ ቀይረዋለን። ታገስ። አማርኛ ማውራት ትችል አታደርግም እንዴ? ሁሱ መቀጠል እችላለሁ። ማስረጃ አውጥቻለሁ። ትችላለህ። አንድ ጊዜ ቆይ። ቃለ ሱብሓነሁ አንድ ቤት አድርጉ። አምላክ አላህ ሱብሓነሁ ወተዓላ አራተኛው ምዕራፍ ላይ የመጀመሪያው አንቀጽ ላይ ሲናገር ምን አለ? ሱረቱ ኒሳ ላይ ያ አዩሃ ናሱ ተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሂዳ ወኸለቀ ሚንሃ ዘውጀሃ። እናንተ ሰዎች ሆይ እኔን ጌታችሁን አላህን ፍሩኝ፣ ያ ከአንዲት ነፍስ የፈጠርኳችሁ የሆንኩትን እንዲሁም ከእርሷ ከዚያው ከአንዷ ነፍስ ጥንዷን የፈጠርኩላት የሆንኩኝ ብሎ ተናገረ። ከዚያው ከአደም ዓለይሂ ሰላም ሔዋንን መፍጠሩ አላህ ሱብሓነሁ ወተዓላ ይናገራል። በሱረት ሩም ላይ አላህ ሱብሓነሁ ወተዓላ ስለ ሔዋን አፈጣጠር ሲናገር ምን ይላል? ከአዳም እንደሰራትና እንደፈጠራት ሲናገር ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ፣ ከተአምራቶች መካከል ከራሳችሁ ከሰው ነፍስ ጥንዷን መፍጠሬ ብሎ ተናገረ። ያ ነው ሁወ ለዚ ኸለቀኩም ሚን ነፍሲን ዋሂዳ ወጀዐለ ሚንሃ ዘውጀሃ ይላል አላህ በሱረቱል አዕራፍ ላይ። እኔ ያ አምላካችሁ አላህ ማለት ሰዎችን ከአንዲት ነፍስ ያስገኘሁኝ ነኝ፣ እንዲሁም ከእርሷም የራሷን ጥንድ ፈጠርኩላት ያደረግኩላት ይላል። ይህ ሶስቱ ማስረጃዎች ናቸው። ከሐዲት ላይ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል አላህ ስብሐነሁ ወተዓላ ሔዋንን ከአዳም ጎን ፈጠራት ብለው ተናገሩ። ከአዳም ጎን አጥንት ፈጠራት ብለው ተናግረዋል ማለት ነው። ይህን ይመስላል። ቀጥላ። እሺ እና ታዲያ ከአዳም ጎን ሲፈጥር አንድ ሴት አድርጎ አይደል የፈጠረ? ታዲያ በእስልምና ሃይማኖት ውስጥ አንድ ወንድ ለአራት ከየት የተፈቀደ ነው? ምን አገናኘው? ያገናኘዋል ህግ ነው እንዴ? ህግ በመጣበት ጊዜ ከዚያ በኋላ እናውራ። ከኔ ጋር ትወያያለህ። አሁን እኮ እየተወያየን ያለ ነው። አናግረኛ አንዴ። እንደሱ ከሆነ ከአዳም ጎን አንድ ሴት ፈጥሯል ካልከኝ በእስልምና ሃይማኖት ውስጥ ለምን አንድ ወንድ ለአራት ሴት ተፈቀደ ነው የምልህ። ዘለቀ አዳምጥ። በቃ ውይይት እናደርገው ስለሆነ አሁን አንዴ ደቂቃ ምናምን እንድንሰጣት። እሺ የምትፈልገውን ደቂቃ ትወስዳለህ። ስለዚህ አሁን ወደ ውይይት ተቀየረ። ምን ሆነ? በክርስትናና በእስልምና ከአንድ በላይ ማግባት የተደነገገውና ያልተደነገገው የቱ ጋር ነው የሚለውን አሁን ልናይ ነው። መጀመር ትችላለህ? ጀምር ወይንስ እኔ ልጀምር? ምረጥ። እኮ እኔ እኮ እየጠየኩን ያለሁት አይደለ? ጀምር። ይኸውልህ በቃ ይኸውልህ ፈጣሪ ሴትን አንድ አድርጎ ፈጥሯታል አይደለ? ለአዳም ነው ለአዳም ረጋ በል ቀስ በል እንጂ እያወራሁ አይደል? አድምጠኛ። ያው ረጋ በል ቀስ በል። የራሴን ብቻ አድምጡኝ አትበል አንተ። አድምጡኝ አይደለም ያልኩት። ተስማማህ? አሁን ምን እንዳልኩኝ አንዴ ድገመ። አንዴ ተስማምቻለሁ በለኝና እኔ ጸጥ ብዬ ሚውት አድርጌ ላዳምጥህ ነው። ጋብቻ በእስልምናና በክርስትና ከአንድ በላይ ስለማግባት አሁን ጀምር። ክርስትና ምን ይላል? ከአንድ በላይ ስለማግባት። አየህ፣ ቀጥል። ልጀምርልህ። በክርስትና ሃይማኖት ማለት ነው አዳም ማለት ነው ለአዳም ሔዋን ሲፈጥር ሚስቱ ትሆነው ዘንድ አንድ ሴት
ከጎኑ አንድ አጥንት አወጣ ይላል። አንድ ነው እንጂ የሚለው 4 አጥንት አይደለም የሚለው። አየህ አይደለ? ከዛ በላይ ሚስት ትሆነው ዘንድ ከፊቱ አቆማት ይላል። ስለዚህ በእናንተ ደግሞ ያው ግራ ስለገባኝ ነው። በእናንተ ደግሞ አንተም ነግረኸኛል። አደም ከአደም ጎን አንድ ሴት ነው የተፈጠረች እኔ ያልከኝ። ከዛ እኔ ደግሞ ማለት ነው ከአደም ጎን አንድ ሴት ከተፈጠረች በእስልምና ሃይማኖት ለምን ለአንድ ወንድ 4 ሴት ተፈቀደ? ይሄ የፈጣሪ ትእዛዝ ነው። ጨረስክ? በጣም ጥሩ። አሁን እንዴት ይሄ ሰውዬ መጽሐፉ እንደማያውቅ እኔ አልገባኝም። እና አላሳየህ ያውና መጽሐፍ ቅዱስ ላይ ያልከው ስህተት ነው። እችን አንብባት እስኪ አንዴ። ቁጥር 3 ምን ትላለች? አታነብም? ቁጥር 3 ያው መጽሐፍ ይሄ ተቃራኒ መጽሐፍ ነው። ይሄን መጽሐፍ እኔ ተዝቀደም አውቀዋለሁ። ተቃራኒ መጽሐፍ ነው። ያንተን መጽሐፍ ቆይ፣ እችኑ ምዕራፍና ቁጥር ይዘህ ቆይ አንዴ ተረጋጋ እንጂ መጽሐፉን ካለ ይሄ ሰው በእኛ መጽሐፍ ስም የተጻፈ ነው። ይሄ ልንገርህ፣ በዛ አሸውደኝ። እሺ ቀስ በል ተረጋጋ። ይሄን ምዕራፍና ቁጥር ይዘህ የራስህን መጽሐፍ ገልጠህ አሁን አንብብ። ከዚህ የተለየ ካለ እኔ ቲክቶክ ዘግቼ እወጣለሁ። ቲክቶክ አሁን አንተ ጋር ያለው መጽሐፍ አንብብ። በዚህ አታመልጥም። ይሄ መጽሐፍ ስተት ነው ምናምን ብሎ ይሄ እኮ ግልባጭ ነው አልኩህ እኮ ግልባጭ። እሺ እንደሱ ከሆነ ያንተን መጽሐፍ አንብብ። ያውና መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ቁጥር 3 ላይ አንብበው። ምን ይላል? ይኸውልህ አሁን ምን መሰለህ፣ አንተም ታሳየኝ መጽሐፍ የግልባጭ መጽሐፍ ነው። በቃ ያንተን መጽሐፍ አንብብ። ያውና ምዕራፍና ቁጥሩን ወስደሃል እኮ። እኔም እኮ የራሴን ነው አንብቤ እኮ ነው እየጠየኩህ ያለሁት። እሺ አንብበው። ይሄንን እዚህ ጋር መጽሐፍ ቅዱስ ምን ይላል? ይሄ ላይ መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ቁጥር 3 ምን ይላል? አንተ ያዝከው መጽሐፍ ንገረን። ይኸውልህ አንብቤዋለሁ፣ ነገርኩህ እኮ በእኛ ምን ይላል? እሺ ልንገርህ። እሺ ላንብብልህ? አንብበው። በእኔ እጅ ያለው መጽሐፍ ምን እንደሚል ማለት ነው። እሺ ከአዳም ጎን አንድ አጥንት ከአዳም ጎን አንድ ይተርግ ራሱ ጊዜ ወጥመድ ውስጥ ገባ። ቆይ አንዴ በቃ እኔ ላንብብላችሁ ምን እንደሚል ተመልከቱ። እንግዲህ ለእርሱም ይላል ወይ ለማን ከተባለ ለሰለሞን። ተመልከቱ ንጉሥ ሰለሞን። እዚህ ጋር ንጉሥ ሰለሞን ማለት መጽሐፍ ቅዱስን የጻፈ ሰው ነው። እነ መኃልየ ሰለሞን እነዚህ እንዳለ የጻፈ የሆነ ታላቅ የአምላክ የተመረጠ ሰው ነው። መጽሐፍ ቅዱስን ሁሉ የጻፈ ነው። እንግዲህ ይህ ሰው እንዴት እንደነበር እንመልከት። ለእርሱም ለሰለሞን ወይዛዝርት የሆኑ 700 ሚስቶች 300 ቁባቶችም ነበሩት፣ ሚስቶችም ልቡን አዘው ነበሩት አለ። አላሁ አክበር። 700 ሚስት የነበረው የእግዚአብሔር ሰው ነበረ። ማን? ሰለሞን። 4 ምን አላት? 700 ሚስት ያው 300 ቁባቶች ጨምርበት። ቁባቶች ማለት ቅምጦች ናቸው፣ ቺኮች ከሚስት ውጭ ማለት ነው። በአጠቃላይ 1000 ሚስት ጀባ ብለናል። ሌላ ልጨምርልህ። ሙሴ ከአንድ በላይ ሚስት ነበረው። ዳዊት ከአንድ በላይ ሚስት ነበረው። አብርሃም ከአንድ በላይ ሚስት ነበረው። እንዳለ ሁላቸው። ሌላ ልጨምርልህ። እግዚአብሔር ዳዊትን ምን ይለዋል? እኔ ብፈልግ ብዙ ሚስቶችን እጨምርልህ ነበር እኮ ምን ለምን ታስባለህ ይለዋል። ሚስቶችን እጨምርልህ ነበር፣ እነዚህን ሚስቶችንም ሰጠሁ በእጅህ ላይ እያለ ይነግረዋል። እግዚአብሔር ሌላ ቦታ ላይ አንድ ሰው 2 ሚስት ቢኖረው እንዴት ማስተዳደር እንዳለበት ሕግና ስርዓትን ያወጣል። ምን አለ እግዚአብሔር ሲናገር? አንድ ሰው 2 ሚስቶች ቢኖሩት ከዚያ ከዚችኛዋ የተወለደው እያለ ሕግና ስርዓት እንዴት ማስተዳደር እንዳለበት ሚስቶቹን ያወጣል። ላልተደነገገ ነገር ሕግና ስርዓት አይወጣም። አንድ ሰው 2 ሚስት ቢያገባ እርም ነው ነበር የሚለው። ነገር ግን አንድ ሰው 2 ሚስት ቢኖሩት እንዴት አድርጎ ሚስቶቹን ያስተዳደር የሚለውን እግዚአብሔር ይናገራል። ገብቶሻል አይደለ? ያ ነው። እሺ ለማንኛውም ስለዚህ አሁን በእስልምና ያለው ላስረዳ። አሁን አዳምጥሽ። ይሄ ሌላ ጥያቄ አለኝ። እሺ ያኛው ጥያቄ ምንድን ነው? ሌላው ደግሞ ጾም ስትፈቱና ጾም ስትይዙ ጨረቃን በማየት ነው። እውነት ነው። ሰው ሆኖ ጨረቃን አይቶ ወደ አውሬ የሚቀየር ፍጡር ታውቃለህ? እንዴት ጨረቃን አይቶ ወደ አውሬ የሚቀየር ሰው መሰል ፍጡር አታውቅም? የትኛው ዓለም ላይ ልጄ? እኔ ሰምቼ አላውቅም። ኢምራን ሰምተህ ታውቃለህ? እንደዚህ በቃ ስለ ቁርአን ምናምን በቃ እኔ ደግሞ በቃ ጠየቅኩህ አይደል? ስለ ቁርአን ምናምን አትበል። ኢምራን ነው ያልኩት፣ ቁርአን አይደለም ያልኩት።
ይቀጥልሽ፣ ይቅርታሽ፣ በቃ ቀጥል። እሺ እንግዲህ ያው የሰው ጅብ ወይም ደግሞ አሉ ሆረሮች ምናምን ነገር። ስለዚህ ጨረቃን አይተው ነው እንትን የሚሉት ማለት ነው ወደ አውሬነት የሚቀየሩት። እናንተ ደግሞ ጾሙን ስትፈቱ ጨረቃን አይታችሁ ነው፣ ጾም ስትዩ ጨረቃ አይታችሁ ነው። ምንድን ነው ይሄ ሚስጥሩ ነው? በጣም ጥሩ ጥያቄ፣ በጣም ጥሩ ጥያቄ። ጾምን ስንይዝና በዓልን ስናከብር ጨረቃን አይተን ነው። ሚስጥሩ ምንድን ነው? የሚገርማችሁ ለዚህ ግልጽ የሆነ መልስ አላህ በቁርአን ላይ ምን አለ? የጨረቃን አገልግሎት ሲናገር የስአሉነከ ዐኒል አሂላ ቁል ሂየ መዋቂት፣ ሙሐመድ ሆይ ሰዎች ስለ ጨረቃ አገልግሎት ይጠይቀዋል፣ አንተም በላቸው እርሷ የጊዜ መለያ ናት በላቸው አለ። ታላረ የጊዜ መለያ ነች እርሷ። ልክ ሰዓት አለኝ ለምሳሌ ወደ መስጅድ የምሄድበት ያን ሰዓት አይቼ እሄዳለሁኝ፣ ያን ሰዓት አይቼ እመለሳለሁኝ። ኦኬ ሰዓቱን አመለኩት ማለት ነው ወይንስ እንደ ጊዜ ነው እየተጠቀምኩበት ያለሁት? እንደ ጊዜ ነው። ልክ አንድ ሰው ቤተክርስቲያን ለመሄድ ጠዋት 12 ሰዓት ላይ እነሳለሁኝ ብሎ አላርም ቀጠረ። ከዚያ ደግሞ የምመለሰው 1 ሰዓት ላይ ነው፣ አላርም ቀጠረ። ኦኬ ያንን እንደምን ተጠቀሙ? የጊዜ መለያ አድርገው ተጠቀሙበት። ስለዚህ ሰውየው ይሄ ሰዓት ነው እያመለከ ያለው አይደለም። ክርስቲያኖች አሁን እያነሱ ያለ ሙግት እሱ ነው። ረመዳንን ስታጀምሩና በዓልን ስታከብሩ ጨረቃ ታያላችሁ፣ ስለዚህ ጨረቃን ታመልካላችሁ። ምን አገናኘው? የጊዜ መቁጠሪያ ነው እሱ። አላህ በቁርአን ላይ ቃል በቃል ሙሐመድ ሆይ ስለ ጨረቃ ሰዎች ከጠየቁ የጊዜ መለያ ነች በላቸው አለ። ስለዚህ ጾምንም ስንይዝ ሆነ በዓልን ስናከብር በእርሱ ነው ማለት ነው። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ፣ የረመዳን ወር መግባቱን የሚያረጋግጥ ጨረቃ ስታዩ ጾምን ጾሙ። ልክ እንዲሁ ደግሞ ያ ወር አልቆ አዲሱ ጨረቃ ሲወለድ የዛኔ አፍጥሩ ብለው ተናገሩ። አዲሱ ጨረቃ ሲወለድ የዛኔ ያኛው አልቆ ማለት ነው የሸዋል ወር የዛኔ በዓልን አክብሩ ብለው ተናገሩ። ይህ ከቁርአን ነው። ይህ ቃል በቃል ነቢያቶች መጽሐፍ ቅዱስ ላይ ጨረቃን ለምን ሲጠቀሙት ነበር የሚለውን አሁን እንመልከት። ዳዊት መጽሐፍ ቅዱስ ላይ ምን ይላል? መዝሙረ ዳዊት ላይ አምላክ እግዚአብሔር ሆይ ጨረቃንም የጊዜ መለያ አደረግካት ብሎ ተናገረ። ልክ ቁርአን ላይ ጨረቃን የጊዜ መለያ አደረግኩላችሁ ብሎ አላህ እንደተናገረ ዳዊት ምን አለ? ጨረቃን የጊዜ መለያ አደረግክልን። ያን የነቢያት መንገድ አሁን ላይ አስለቀቋችሁ መምህሮቻችሁ። ምን እናድርግ? የነ ዳዊትን የነቢያትን መንገድ ነቢ ሰለላሁ ዐለይሂ ወሰለም መትተው ያው እናንካላችሁ ብለው ሰጧችሁ። አይ አንቀበልም ብላችሁ አሻፈረኝ አላችሁ። ነገር ግን ነቢያቶች የጊዜ መለያ የጊዜ መቁጠሪያቸው ጨረቃ ነበረች። ታዲያ በዓልን የሚያከብሩት በምንድን ነው ከተባለ አሁንም የሚያከብሩት በዓልን ምንድን ነው? በጨረቃ ነው። ነቢያቶች በጨረቃ ነው። ጨረቃን ሲያዩ ጊዜ አዲሱ ጨረቃ ሲወለድ የዛኔ መለከትን ንፉ በዓልንም አክብሩ እያለ እግዚአብሔር ይናገራል። መጽሐፍ ቅዱስ ላይ ማስረጃ ያሳያቸዋለሁ። እሺ አሁን እዚህ ቦታ ላይ ጾምንስ የሚጾሙት እንዴት ነው? ጾሙን የሚጾሙት ነቢያቶች እንዴት ነው? የጊዜ መለያቸው ምንድን ነው? ጨረቃ ነች። በጨረቃ ወራት አቆጣጠር ማለት ነው። ታዲያ የትኛው ወር ነበር ሲጾሙ የነበረው? የትኛው ወር ነበር ሲጾሙ የነበረው? በጨረቃ ወራት አቆጣጠር 9ኛው ወር ነበር ሲጾሙ የነበረው ነቢያቶች። በጨረቃ ወራት አቆጣጠር 9ኛው ወር ምን በመባል ይጠራል ልጆች? ረመዳን በመባል ይጠራል። ለዚህ ሁሉ ማስረጃ ያሳያቸዋል። ረመዳንን ነበር ሲጾሙ የነበረው። አሁን ጨረቃን የጊዜ መለያ እንዳደረጋት እንመልከት። እግዚአብሔር ምን አለ? ጨረቃንም ዳዊት ጨረቃንም የጊዜ መለያ አደረካት ይላል። ይሰማል። አይ እስከምታወጣ ድረስ ማለት ነው። ያው ጨረቃ ሲያዩ የሚቀየሩ ሰዎች አሉ ነው ያለው። እንደው ተሳስተህ ከሆነ የህፃን ልጅ ፊልም ላይ ነው ያለው። ህፃን ሁኜ አስታውሳለሁ እንደዛ ፊልሞች ነበሩ። ግን ባይሆን እነዛ ይቀየሩ ያልካቸው ሰዎች እኮ ደም ይጠጡ ነበርና የዮሐንስ ወንጌል ደግሞ ኢየሱስ ምን አለ? ደሜን ጠጡ ብሏልና፣ ስለዚህ ይሄ ደም መጠጣት የተባለው ከነሱ ነው የመጣው እንዴ? እሱም ቢመልስልኝ በዛው። ወጥቷል መሰለኝ ልጅ ወጥቷል። ናሆም አለ ከላይ መሰለኝ ወይንም ክርስሊም ሰላም ነው፣ እንዴት ነህ? ይህ ነው እሱ አለን። ደህና ነው ወይ? ሰላም ነው አለን። አልሐምዱሊላህ ደህና ነህ? ሰሃባዎቹ ለነቢዩ መሐመድ አላህ በጅብሪል አማካኝነት ሲገለጥለት እማኞች ነበሩ እንዴ? አዎ ነበሩ። ለምሳሌ ማስረጃ ልስጥህ። እሺ እንደነበሩ ቃል በቃል አውጥቼ ላሳየህ።
የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች መልአኩ ጅብሪል ዐለይሂ ሰላም መጥቶ ጭራሽ እንዳውም ሚካኤልንም እንጨምርላ ምርቃት እንወዳለን። ሚካኤል እና ገብርኤል ሚካኤል መጥተው ወደ ነቢ ሰለላሁ ዐለይሂ ወሰለም ሲመጡ ያያቸው ነበር ሰሓቦች። እርሱን አሳያችኋለሁኝ። አንድ ግን የቅድሙን ቃል ገባችሁላቸው፣ አንድ ላሳያችሁ እንደ መጽሐፍ ቅዱስ ያውና ተመልከቱ። መዝሙረ ዳዊት ይታያችኋል። ምዕራፍ 104 ቁጥር 19 ጨረቃንም የወቅቶች መለያ ያደረካት። ያው የወቅቶች የጊዜያቶች መለያ ነች። በቃ ጊዜያቶቻቸውን የሚለዩባት ይሄ የወራት የዓመት ምናምን በጨረቃ አቆጣጠር ነበረ። ጨረቃን የወቅቶች መለያ ያደረካት ብሎ ቃል በቃል ተነግሯል መጽሐፉ ላይ። ስለዚህ በጨረቃ ወራት አቆጣጠር ነበር የሚጠቀሙት። ያ ነው። እሺ ይህን ይመስላል። አንዴ ክርስቲያን አንድ ማስረጃ ላሳየህ ነው። እሺ አንዴ ማስረጃ ላሳየህ። ተኽሪጅ ሐዲስ ረአይቱ ያው እና እዚህ ጋር ሐዲስን እንመልከት። ማን ጋር ነው የሚረብሽ ድምፅ ያለው? ልጆች የሚረብሽ ድምፅ ያለ የት ጋር ነው? የት አድርጉ። እሺ ያው እና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር መልአኩ ገብርኤል እና ሚካኤል ሲመጡ ያየ የአይን ምስክር አለ ወይ ብለው ብዙ ጊዜ ይጠይቃሉ። ወይንስ ራሱ ብቻ ነው ነቢዩ ሙሐመድ ምስክሩ ብለው ይጠይቋቸዋል ሰለላሁ ዐለይሂ ወሰለም አይደለ? ለራሳቸው ብቻ አይደሉም የሚያዩ የአይን ምስክሮች ያውና ማስረጃ። ወደ አማርኛ ልቀይርላችሁ። ለብሰው ከዚህም በፊት ሆነ ከዚያም ጊዜ ጀምሮ አይቻቸው አላውቅም። እነርሱም ማን ናቸው? ገብርኤልና ሚካኤል ናቸው። ሰላም በእነርሱ ላይ ይሁንና አለ። ማን ነው ይሄን ምስክር የሆነ እየተናገረ ያለው? ሰዕድ ብን አቢ ወቃስ የተባለው ታላቁ ሰሓባ። ምንጩ የት ይገኛል? ሶሒህ ሙስሊም 2306 ላይ ታገኙታላችሁ። ቡኻሪ ልክ እንዲሁ 4054 ላይ ታገኙታላችሁ ማለት ነው። ስለዚህ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገብርኤልና ሚካኤል መጥተው ሲገለጡላቸው የአይን ምስክር አላቸው ወይንስ ራሳቸው ብቻ ናቸው የሚናገሩት? ብዙ ጊዜ ክርስቲያን ሰባኪ ዲያቆናቶች ሲዋሹ የሁሉም ነገር ምስክር ራሱ ብቻ ነው። መጣልኝ ገብርኤል የሚለው ራሱ ብቻ፣ ቁርአን አወረደልኝ የሚለው ራሱ ብቻ፣ ያየ ምስክር አለ ወይ የለውም ምስክር ይሏቸዋል። ላ ለዚያውም 4 ምስክር ብቻ መሰሉ። 4 ምስክር ላ አይደለም። በመቶ ሺህ የሚቆጠሩ ሰሃቦች ቁጭ ብለው ገብርኤልና ሚካኤልን ያቸው ነበር ብሏል አይደለ? እንዲህ ማርቆስ፣ ሉቃስ፣ ዮሐንስ ላ እንደዛ 4 አይደለም። በመቶ ሺዎች የሚቆጠሩ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ቁጭ ብለው ገብርኤልና ሚካኤልን ያቸው ነበር። ገባቸዋል። ይህ አንደኛው ከተናገረው ነው። ሰዕድ ብን አቢ ወቃስ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ገብርኤልና ሚካኤልን እንዳየ ከእርሳቸው ከነብዩ ሰለላሁ ዐለይሂ ወሰለም ቀኝና ግራ ጎን የሰጠው ምስክር ነው። እሺ አንድ ይቅርታ እኔ ልበልላት፣ ችግር የለውም መረበሽን አቋርጭ። እሺ ዘለቀ፣ ሌላኛ ጥያቄ ምንድን ነው? ሱራ 37 ላይ ቁጥር 107 ላይ አላህ እንደዚህ ይላል፣ በታላቅ መስዋዕት እርድ ተቤዠነው የሚል ቃል አለ። የሱራ 37 107 ላይ ታሪኩ የሚናገረው ስለ ኢብራሂም ልጁን ስለ መሰዋት ነው የሚናገረው ታሪኩ ከላይ የሚናገረው። ነገር ግን አላህ ራሱ ተቤዠነው ብሎ የሚናገረው ክፍል አላህ በእርድና በመስዋዕት ሰውን ይቤዣል ማለት ነው። አንዴ ልመልስልሽ፣ አዳምጣ ሜት አድርጎ አንዴ ምን ይላል እሱ እየተናገረ ያለው? ወፈደይናሁ ቢዝብሕን ዐዚም የሚለው ነው። ወፈደይናሁ ማለት ፊዳ አደረግንለት ወይም ቤዛ አደረግኩለት እያለ ነው። አላህ ተቤዥለት ሲል ጊዜ በምን ከተባለ በራሴ አለ ወይ አላለም። ቢዝብሕን ዐዚም ታላቅ በሆነ እርድ ይላል። ስለዚህ ያ ምንድን ነው ከተባለ መልአኩ ገብርኤል ወይም ጅብሪል ዓለይሂ ሰላም ከሰማይ ይዞት በመጣው በግ ነው። ከዚያ በኋላ ኢብራሂም ዓለይሂ ሰላም ያንን በግ መስዋዕት አድርጎ አቀረበ፣ አረደ። ከዚያም በኋላ እኛ
በየዘመናቱ አላህ ስብሐነሁ ወተዓላ የትውልዶችን አማኞችን ሁሉ ይህን ነገር እንዲያደርጉ አዘዛቸው። እኛ አሁን በቅርብ ራሱ ይህን መስዋዕት እናደርጋለን። ዒድ አልአድሓ ጊዜ በዒድ አልአድሓ ጊዜ ኢብራሂም ዓለይሂ ሰላም ልክ በዚያን ጊዜ ነው ያንን ልጁን ሊሰዋ በቀረበበት ጊዜ ያንን ታላቅ እርድ መልአኩ ጅብሪልን አላህ ስብሐነሁ ወተዓላ ልኮ ያንን በግ እንዲሰጠውና በልጁ ልውጫ አላህ ስብሐነሁ ወተዓላ ያንን እንዲያርድ አይደለም። ቆይ መጣ ሶሊ አንዴ እና ስለዚህ ያ ነው። እሺ ሌላ በክብ ነው የምትከፍች እንደሱ አይደሽ። ታሪኩን እኮ አውቀዋለሁ። ታሪኩን እንድትደግምልኝ ሳይሆን እርድ መስዋዕት ሰውን ይቤዣል ወይ የሚል ጥያቄ እንጂ የታሪኩንማ አውቀዋለሁ እኮ እኔም ነግሬሃለሁ እኮ ታሪኩን ደግመህ እንድትነግረኝ ሳይሆን አላህ በመስዋዕትነት በታላቅ እርድ ሰውን ይቤዣል ወይ የሚል ጥያቄ ነው የጠየቅኩት። ቤዛ አደረገለት ለማለት ነው። ራሱ ተቤዠ እያልክ እሱን አላህን ራሱን አስበህ ከሆነ ስተት ነው። ቤዛ አደረግኩለት እያለ ነው። ወፈደይናሁ ቢذبح عظيم በታላቅ እርድ አላህን አላልኩም እኮ አላህን አላልኩም። እንደዛ አላህ ራሱን ቤዛ አደረገ አላልኩም። ያልኩት አላህ በታላቅ መስዋዕት እርድ ተቤዠ ነው ብሏል። ቃሉን አያውን አውርዷል በቁርአን ላይ። ተቤዠ ነው የሚለውን አንተ እንዴት ተረድተህ ነው? ተቤዠ ነው ማለት አዳን ነው ማለት አይደለ እንዴ? لا ቤዛ አደረግኩለት ማለት ነው። አላህ ሱብሓነሁ ወተዓላ በሱራ ሙሐመድ እኮ ቤዛ አደረግኩለት ማለት ገዛ ነው። እሺ ገዛ ነው አይደለም፣ ተሳስተሃል። አየኸው አላህ ሱብሓነሁ ወተዓላ ቤዛ የሚለውን ቃል በሌላም ቦታ ላይ አላህ ያነሳዋል። በሁለት ቦታ ለምሳሌ ሱራ አልዕምራን ላይ ያነሳዋል። ልክ እንደ ሱራ ሙሐመድ ላይ ፈኢማ መነን ባዕዱ ወኢማ ፊዳአን ይላል። ከሃዲያኖችን በማረካችኋቸው ጊዜ ከዚያ በኋላ ፈኢማ መነን ባዕዱ ወኢማ ፊዳን በእነርሱ ላይ ወይ ውለታ ዋሉላቸው፣ ነፃ አውጧቸው፣ ይቅር በሏቸው፣ ወይንም ደግሞ እነሱን ቤዣቸው እያለ ይናገራል። ያ ማለት ከእነርሱ ከማረኩብን አማኞች አንድ እንወስድና ከኛ ደግሞ የማረክንባቸውን ከሃዲ ለውጠን እንሰጣቸዋለን። ገብቶሃል አይደለ? ያ ነው። ስለዚህ ያንን ለውጣቸው ስጧቸው እያለ ይናገራል እኮ። እኔም ያልኩት እኮ እንደዛው በፈጣሪ ስም አንድ ቀስ በል። ገብቶሃል አይደል? ስለዚህ የማረክንባቸው ሰዎች ካሉ ከሃዲያኖች እነሱን እንድንሰጣቸው ለውጠን፣ ስለዚህ ከኛ የማረኩብንን አማኝ እንደዚህ አድርጉ ለውጣቸው ስጧቸው ይላል አላህ ሱብሓነሁ ወተዓላ። ስለዚህ እዚያ ቦታ ላይ ለእርድ የቀረበው ማን ነበር? ባጭሩ ያ ልጁ የኢብራሂም ዓለይሂ ሰላም ልጅ ነው። እርሱን እርድ ተብሎ በቀረበበት ጊዜ አላህ ሱብሓነሁ ወተዓላ እነርሱን በቃ ያልኳችሁን ሁሉ እውን አድርጋችኋል፣ አምናችኋልና አንተም እንዳታርድ ልጁንም እንዳታርድ ብሎ አቋርጠውና ሌላ የሚታረድን እርድ አላህ ስብሐነሁ ወተዓላ ከሰማይ ላከለት። በዚያ ለውጫ አደረገለት። ቀደምም አላህ በሱራ ሙሐመድ ላይ ለውጫ አድርጋችሁ ተቀበሉ ከማረኩባችሁ አማኞች እናንተ የማረካችሁባቸውን ከሃዲያኖች በመስጠት ለውጧቸው እያለ እንደተናገረው እርሱንም እንደዚህ ያደረገ ነው። አጭሩ ሀይ ጨረስክ? አልጨረስኩም። ሄሎ ጨርሻለሁ። ይኸውልህ አውራ። አልጨረስክም? ጨርሳል እኮ። እኔም አንድ አይነት ሀሳብ ነው እኮ እኔም ያቀረብኩት እኮ ልክ አንተም እንዳቀረብከው ነው እኮ እኔም የተናገርኩት። ቤዛ ማለት መለወጥ ወይም ደግሞ መታደግ፣ የዛን ክፍያ መለዋወጥ እንደማለት ነው እኮ ብያለሁ እኮ። አዳምጠኝ ከሆነ አላህ ደግሞ በዚህ የሚያምን ከሆነ ይሄን ቃል ያወረደው እሱ ከሆነ ልጁንም በኢብራሂም ልጅ ፋንታ በግ አቀረበና ያ በጉ እንዲሰዋ ልጁ እንዲድን አድርጓል። በልጁ ፋንታ እንዲቀርብ አድርጓል። ስለዚህ ወደ መጽሐፍ ቅዱስም ስትመጣ በእኛ ምትክ አልመሲህ ኢሳ ታረደ ብለን ተሰዋ ብለን እናምናለን። ቤዛ ሆነልን ብለን እናምናለን። አሁን ይሄ ሲሆን አላህም ያምንበታል፣ እግዚአብሔርም ያምንበታል። ግን ስህተቱን መሰለህ? ቆይ አንዴ፣ ስህተቱን መሰለህ? አላህ ኢስማኤልን ፊት ያደረገው በምንድን ነው ካልን ከሞት ነው ያዳነው። ሞት ሊትራል ሞት ነው። አንተ ግን አሁን ድረስ ኃጢአተኛ ነህ፣ ሴት ልጅ የወር አበባ ታያለች፣ ኢየሱስ ምንም አላዳነህም። ቀጥሎ እሱ ኦኬ። ኢምራን በጣም አሪፍ ሀሳብ አምጥቷል። አሁን ዞሮ ዞሮ ግን ምንድነው አላህ በቤዛነት ያምናል ማለት ነው።
በቤዛነት ማለት በምትክነት በመለዋወጥ ያምናል። እኔ እሷን ነው የምፈልገው። ምንድነው እግዚአብሔርም ወደኛ ስትመጣ በቤዛነት ያምናል። በእኛ ምትክ ሄሎ ይኸውልህ ይሄን ሞባይል ለውጬ በዚህ መለወጥ ማለት እኮ ይሄ ቀላል ነገር እኮ ነው። ይሄን ለውጠኝ በዚህ በሞባይል ይሄ እንትን አልኩኝ። ምንድነው ይሄ መነጽር አልኩኝ። በቤዛነት ያምናል ማለት ነው ብለህ የክርስትናን እምነት መሰረት አምጥተሽ የክርስቶስን ቤዛነት ልታጸድቂ ምንም የሚገናኝ ነገር አይደለም። ምን መሰለህ አሁን በቁርአን ያለውና በመጽሐፍ ቅዱስ ያለው የተደበላለቀበትን ነገር አንዴ ላስረዳ። ቤዛ ያደረገለት እዚያ ስለ ኃጢአት አይደለም። ገብቶሃል አይደለ? ኢስማኤል ሊታረድ የነበረው ስለ አብርሃም ኃጢአት ወይ ስለ አከሌ ኃጢአት አይደለም። በአንተ ዘንድ ግን ስለ ኃጢአት የታረደልኝ ነው ኢየሱስ ክርስቶስ የምትለው። ስለዚህ የሚገናኝ ነገር አይደለም። ገብቶሃል አይደለ? ኢብራሂም ምን እያደረገ ነው ከተባለ እዚያ ጋር አምላኩ ያዘዘውን ትእዛዝ ሊፈጽም ነው። ገብቶሃል? ያ ስለ ኃጢአቴ መስዋዕት እንዲሆንልኝ ብሎ ልጅን ሊያርድም አይደለም፣ ለሌላም አይደለም። ነገር ግን ምንድን ነው ከተባለ የአምላኩን ትእዛዝ ስለታዘዘ ነው። ለዚያም ነው ኢስማኤል ምን አለው? ቃለ ያ አበቲ ፍዐል ማ ቱእመር፣ አባዬ ወይ የታዘዝከውን ፈጽም እረደኝ በቃ ነው። ገብቶሃል አይደለ? ስለ ኃጢአቴ ብሎ አይደለም የሚያርደው። ነገር ግን በአንተ ጋር ስንመጣ ጊዜ ስለ ኃጢአታችን ታረደ ወይም ተገደለ፣ ተሰቀለ ብላችሁ ነው የምታምኑት። አንደኛ እግዚአብሔር የሰው መስዋዕትን አይፈልግም። የትኛውም የመጽሐፍ ቅዱስ ክፍል ላይ እግዚአብሔር ከኦሪት ዘፍጥረት እስከ ራእይ ድረስ እኔ ለኃጢአታችሁ ስርየት የሰውን ደም እፈልጋለሁኝ ወይም የሰው መስዋዕትን እፈልጋለሁኝ ያለበት ቦታ የለም። ገብቶሃል? ኦሪት ዘፍጥረት እስከ ራእይ ድረስ ለኃጢአታችሁ ስርየት የሰው ደም እፈልጋለሁኝ ወይንም የሰው መስዋዕት እፈልጋለሁኝ ያለበት አንድ ጥቅስ አምጣ። እሱ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ምን ይላል? እዚያ ጋር እግዚአብሔር አልመሲህ ኢሳን የአላህ በግ ሆኖ መስዋዕት ሊሆን እንደመጣ ለኃጢአት ሊሰዋ እንደመጣ መጽሐፍ ቅዱስ ይናገራል። እሺ እንዳም እግዚአብሔር ሰውን እፈልጋለሁ ለኃጢአት መስዋዕት ሰውን እፈልጋለሁ አለ። አልመሲህ ኢሳ ሰው አይደለ እንዴ? ሰው ነው አይደለም? አሁን ጥያቄው ሰው ነው፣ ግን አንተ አምላክ ነው ብለህ ታምናለህ። እሱ ሳይሆን አሁን ጥያቄው እግዚአብሔር እንግዲህ የምን መስዋዕት እንደሚቀበል ይታወቃል። ራሱን ሲናገር ጊዜ የሰውን መስዋዕትነት እኮ አልኩኝ እኮ አቀረብኩኝ እኮ አንድ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እግዚአብሔር እየተናገረ እኔ ለኃጢአታቸው ስርየት የሰውን መስዋዕት እፈልጋለሁኝ ብሎ ተናግሯል። ላውጣው? አዎ እሺ ላንብበው። በቃ ዮሐንስ ወንጌል ስንት ነው ያልከው? ምዕራፍ 1 ቁጥር 29 እና ምዕራፍ 3 ቁጥር 14። እሺ በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ ይላል። ባይማን ነው እግዚአብሔር? እግዚአብሔር በዮሐንስ ነው የሚናገረው። ዮሐንስ ነብይ አይደለ? ላ አይደለም። ይህ የዮሐንስ ምስክር ነው ራሱን እየተናገረ ያለው። እንዴ ታዲያ ቁርአንም እኮ አላህ የተናገረበት ቦታ እኮ የለም። ነቢያቶች እኮ ነው የተናገሩት። ቁርአንም እኮ የአላህ ንግግር ነው እንላለን እንጂ ነቢያቶች ናቸው የተናገሩት እኮ። አታዳምጥም እንዴ? እሺ ስለ ቁርአን እንመጣለን። ገብቶሃል አይደለ? አንደኛ እሱ ነው። ሁለተኛ የተነሳው አርዕስት ሁለቱም የሚገናኝ ነገር አይደለም። ወደ ቁርአን ስትሄድ ጊዜ በዚሁ በተመሳሳይ የሚነሳ ሀሳብ ካለ እዚያ ላይ ሂደት አነሳለህ። ቁርአን ላይ ስለ ሰው መስዋዕት ምናምን የምታገኘው ነገር ስለሌለ ምንም የምታነሳው ነገር አይኖርም እዛ። ስለዚህ እዚህ ጋር ማን የተናገረው ስላልክ ማን የተናገረው? የተጠየቀው ሌላ ነው። አንደኛ እግዚአብሔር የሰው መስዋዕትን የሚፈልግ አይደለም። ይልቁንስ እንዳውም የሰው መስዋዕት የሚያቀርቡት ጣዖት የሚያመልኩ ሰዎች እንደሆኑ መጽሐፍ ቅዱስ ይናገራል። እግዚአብሔር ታዲያ ምንድን ነው የሚፈልገው ከተባለ የእንስሳቶችን መስዋዕት ነው። ሌላው ነገር ኢየሱስ ክርስቶስ አንተ ስለ ኃጢአታችን ተሰቅሏል ብለህ ነው የምታምነው። ስለ የትኛው ኃጢአትህ ነው የተሰቀለው? ክርስቶስ ስለ የትኛው ኃጢአትህ ነው የተሰቀለው?
ክርስልም ተቋርጠህ ነበረ። ከአንተ ነው ከኔ ነው? ተቋርጠህ ነበረ። ስለ የትኛው ኃጢአትህ ነው የተሰቀለልህ ኢየሱስ ክርስቶስ? ስለ ሁሉም፣ ስላለፈው፣ ስለ አሁኑና ስለ ወደፊቱ። ለምንድን ነው ኢየሱስ ክርስቶስ የመጣው? ለሰው ልጆች የኃጢአት ዕዳ ሊከፍል። በማን በኩል? በመጣባቸው ኃጢአት ማለት በማን ማለት አልገባኝም ጥያቄ። ኧረ ግራ ትጋባ፣ አይዞህ። አባባሌ የአንተ ጥያቄ አልገባኝም ነው ያልኩት እንጂ እኔ ግራ አልተጋባው። እንግዲህ ክርስቲያኖች ምን ብለው ያምናሉ መሰለህ? ምናልባት አንተም ክርስቲያን ከሆንክ ኃጢአት በአንድ ሰው በኩል ወደ ዓለም ገብቷል ብለው ያምናሉ። ያንን ጥቅስ ለኃጢአት ውርሰት አለብን ብለው በአዳም በኩል የመጣብንን ኃጢአት ያንን የኃጢአት ውርሰት ስላለብን ኢየሱስ ክርስቶስ የመጣው ያለን ሊያስተሰርይልን ነው ተገድሎ ተሰቅሎ ብለው ያምናሉ። ልክ ነኝ ወይንስ ተሳስቻለሁ? ክርስቶስ ልክ ነው። እንደ ክርስቲያኖች አባባል ከምንሄድ እንደ መጽሐፍ ቅዱሱ ብንሄድ አይሻልም? የክርስቲያኖች አባባል አንዳንድ ጊዜ ያወሳስባል። የመጽሐፍ ቅዱስ ግን ቀጥታ ስለሆነ አያወሳስብም። ኃጢአት የመጣው በማን በኩል ነው? ባጭሩስ ማለት በከበደ ባየለ ምናምን የሚል ነገር የለውም። ምንድን ነው? ሰው ልጅ ሁሉ ኃጢአተኛ ነው። በቃ ተደምድሟል። ሰው ሁሉ ኃጢአተኛ ነው። ሰው ሁሉ ኃጢአተኛ ከሆነ ማርያም ኃጢአተኛ ነች? አዎ፣ ኃጢአተኛ ያልሆነ ሰው የለም። ማርያም ኃጢአተኛ ከሆነ ኢየሱስ ክርስቶስ ስጋውን የነሳው ከማን ነው? እኔ ስጋ ነሳ ስጋ ጣለ ምናምን የሚል ነገር ስለማላቅ ነው። ኢየሱስ ከማን ነው የተጸነሰው? ከማርያም። ስለዚህ ከማርያም ሲጸነስ ጊዜ ከእርሷ ስጋን ወስዷል አይደለ? እኔ እንጃ፣ እኔ እሱን አላውቅም። ይሄ እውቀቱ የለኝም። ጽንስ እንዴት ነው የሚሰራው? በሴት ልጅ ማህፀን ውስጥ እኮ ነው ከእርሷ በወሰደው ነገር። እሱ የባዮሎጂ አስተማሪዎች ሲመጡ እንጠይቃለን። አሁን አንተ ልትጠይቅ የፈለግከውን ነገር እንደዚህ መመለስ የማትችል በፈልግና አላውቅም እምቢ የምትል ከሆነ በቃ ስማ፣ ዘለቀ ይቀጥል። በቃ ዘለቀ። አቤት ዘለቀ፣ ይሰማሃል? አንዴ ይሰማል። ሁሉም ኃጢአትን ሰርተዋል ሲባል ጊዜ ማርያምን ያጠቃልላል አያጠቃልልም? መርሐባ መስጠት ይኸውልህ፣ ኃጢአት ማለት ነው ኃጢአት በአዳምና በሔዋን መጥቷል። ከዛ ከገነት ተባሯል። መልሶ ከተባረረ በኋላ ፈጣሪውን ለምኗል። ከዛ ፈጣሪው ሰምቶታል። ወዲያውኑን ከኃጢአቱ መሻር ወይም ደግሞ ወደ ነበረበት መመለስ አቅቶታል። ፈጣሪ ታውቃለህ፣ እግዚአብሔር ማለት ነው። ምንድን ያለው? በምድር ላይ ሙሉ ኃጢአት ሰይጣን ማለት ነው። ሰይጣን ምድርን በአዳም ምክንያት ምድርን ይዟት ስለነበረ ይህንን ስለሚያውቅ ልንገርህ፣ ትነግረናለህ። አሁን ጥያቄው አጭር ነበርና ነው። አንድ አዳምጠኝ። ከመጀመሪያ ከመሰረቱ ልንገርህ። ታዲያ ትነግረናለህ። አንዴ ያለፈው ነገር ሳይሆን አሁን ሁሉም ኃጢአትን ሰርተዋል በሚለው ቃል ላይ ማርያምን ያጠቃልላል ወይ? ማርያም ከአዳም ልጆች ነች አይደለ? ስለዚህ በአዳም በኩል ኃጢአት ገብተዋል ከተባለ የአዳም ልጅ ነችና እርሷ ያ ሁሉም ኃጢአትን ሰርተዋል የሚለው ጉዳይ ማርያምን ያጠቃልላታል ወይ? ማርያም ከዚያ ውስጥ አለችበት ወይ? ማርያም ከኃጢአት ውስጥ አትካተትም። ስለዚህ ሁሉም ኃጢአትን ሰርተዋል የሚለው ስህተት ነው ማለት ነው። ኃጢአት የሌለበት አካል አለ። ምክንያቱም በእግዚአብሔር የተመረጠና በእግዚአብሔር የተመረጡት ኃጢአተኛ አይደሉም። ምክንያቱም በኃጢአት በነበረበት ጊዜ እነሱ የዛ ጊዜ ጥሩ ስራ ስለሚሰሩ ኃጢአት ያልነበረባችሁ። ስለዚህ ሁሉም ኃጢአትን ሰርተዋል ሲል ተሳስቷል። ይሄ ንግግር ስህተት ነው። ኃጢአት ያልሰራ አለ ማለት ነው። ከነዚያ መካከል አንደኛው ማርያም ማን ነው? ሁሉም እስኪ መረጃ አለህ? ሁሉም ኃጢአት ሰርተዋል የሚል ታወጣለህ አንተ? እስኪ ያውጣልህ እስኪ።
ሁሉም ኃጢአትን ሰርተዋል። የቱ ጋር ነበር? ሮሜ 3:23 በቃ ጠፋብህ። አይ ሮሜ 3:23 አልኩህ እኮ ጠፋብህ። አንድ ጊዜ ይኸውልህ አሁን እኔ ልንገርህ ጠፍቶብሃል ማለት ነው። የለማ ምክንያቱም ሁሉም ኃጢአት ሰርተዋል የሚል የለም። አለ ወንድሜ አለ ተረጋጋ አለ። አንዴ ልናገር። እሺ አንዴ እኔ ልናገር። አንዴ ትናገራለህ። ቆይ አንድ ጊዜ ኩልሁም ወቀዑ። አንዴ ተረጋጋ። ኩልሁም ወቀዑ ፊል መዓሲ፣ ሁሉም ኃጢአትን ሰርተዋል ይላል። ወነቀሱሁም ያዕኒ መጅዱላህ፣ የእግዚአብሔርም ክብር ጎድሏቸዋል እያለ ይናገራል መጽሐፍ ቅዱስ። ስለዚህ ሁሉም ኃጢአትን ሰርተዋል ሲል ጊዜ ማርያምን ያጠቃልላል ወይ ነው ባጭሩ? ማርያምን አያጠቃልልም። ማርያምን እንደሱ ከሆነ አንዴ ተረጋጋ። እንደሱ ከሆነ ስለዚህ ሁሉም ኃጢአትን ሰርተዋል የሚለው ጥቅስ አንደኛ ስህተት ነው። ኃጢአት ያልሰራ አካል አለ ማለት ነው። ማነች እርሷ? ማርያም ነች። ማርያም ኃጢአት የለባትም በፈጣሪ የተመረጠች ስለሆነች። ስለዚህ የፈጣሪ ዙፋን ስለሆነች የለባትም። አንድ አዳምሽ። ስለዚህ እንደዚያ ከሆነ የክርስቶስ ደም የማያስፈልገው አካል ተገኘ ማለት ነው። ምክንያቱም የክርስቶስ ደም ለኃጢአተኞች የሚያነጻ ነው። ስለዚህ ያለ ክርስቶስ ደም ደግሞ የኃጢአት ስርየት የለም ብሎ ጳውሎስ ይናገራል አይደለ? ስለዚህ የማርያም ማንነት የክርስቶስ ደም የማያስፈልገው ነው። ስለዚህ ያለ ክርስቶስ ደም ከኃጢአት ንጹሕ የሆነ አካል ከተገኘ የክርስቶስ ደም ዋጋ ቢስ ሊሆን ነው፣ ከንቱ ሊሆን ነው ማለት ነው። ገብታችኋል አይደለ? ያ ነው እና የክርስትና የእምነት መሰረት የሆነው የክርስቶስ ደም ያስፈልገናል ያለው ክርስቲያንም ራሱ እዚህ ጋር ያልቃል ጉዳዩ ማለት ነው። ምክንያቱም የክርስቶስ ደም አያስፈልግም ለአንድ አካል ቢሆን በሱ ነው የምታረጋግጠው። የእውነትን በሱ ነው የምታረጋግጠው። የማርያም ዙፋን ነች፣ የማርያም መቀመጫ፣ የማርያም ከዘራ ምናምን እያለ በሚያወራ ሰው ነው የምታረጋግጠው። ያልተናገረን አትበል። እንደሱ ሳይሆን ባጭሩ ኃጢአት ሁሉም ሰርተዋል ከተባለ ማርያምን ያጠቃልላል ከተባለ ልብ በሉ፣ ማርያምን ያጠቃልላል ይህ ንግግር ከተባለ ክርስትና ይወድቃል። አይ ማርያምን አያጠቃልለም ከተባለም ክርስትናም ይወድቃል። ለምን በሉ፣ የክርስትና የእምነት መሰረት የተመሰረተው በክርስቶስ ደም ላይ ነው። ቦታቸዋል አይደለ? እንደዚያ ከሆነ የማርያም ስጋ አዳማዊ ስጋ ነውና ኃጢአትን የተላበሰ የወደቀ ስጋ ነው ከተባለ ክርስቶስ ደሙን የነሳው ከእርሷ ነው ከተባለ ያ ስጋውን የነሳው ከእርሷ ነው ከተባለ ስለዚህ ከወደቀው ስጋ ነው የወሰደው። የእርሱ ደም ሊያነጻና ሊያድን አይችልም ማለት ነው። ገብቷችኋል አይደል? ስለዚህ ሌላ አካል ሊያስፈልግ ነው ወይ ምናልባት መንፈስ ቅዱስን ወይንም አብን ተሰቅሎ ከማርያም ነሳ ያለው ማን ነው? ከማርያም ስጋ ነሳ አንዴ ተካፈለ ይላሉ መጽሐፉ ላይ እዛው ላይ ከማርያም ስጋ ተካፈለ ይገልጻል። አንዴ ተረጋጋ ልጨርስ። ሁለተኛው ደግሞ በዚሁ አንጻር ምንድን ነው ማርያም ከኃጢአት ንጹህ ነች ከተባለ የክርስቶስ ደም አላስፈልጋትም ማለት ነው። ያለ ክርስቶስ ደም የነጻ አካል አለ ከተባለ የክርስቶስ ደም ከንቱ ሊሆን ነው ማለት ነው። ገብቷችኋል? ስለዚህ ጳውሎስ የተናገረው ውድቅ ሊሆን ነው። በዚህ መሰረት ምን ያለው ወቢዱን ሰፍክ ዲማ ለን ተሕሱል አልፊዳ ይላል። ያለ ክርስቶስ ደም የኃጢአት ስርየት የለም ብሎ ተናግሯል። ስለዚህ የክርስቶስ ደም ያላስፈለገው ንጹህ የሆነ ኃጢአት ያልሰራ የሆነ አካል የማርያም ማንነት አለ። ስለዚህ የእርሱ መሞት ከንቱ ይሆናል የዛኔ ማለት ነው። ክርስትናም ከንቱ ይሆናል እና ማርያም ንጹህ ሆነች ስልህ እኮ ማርያም በንጽህናዋ እኮ ሰውን እንትን ትላለች ማለት እኮ አይደለም። ታውቃለህ? የእግዚአብሔር ዙፋን ሆነች። በእግዚአብሔር ከልጅ ተወልጄ አድንሃለሁ ባለው መሰረት የማርያምን ስጋ ለብሶ መጣ። በቃ የማርያም ስጋ ዙፋን አድርጎ መጣ። ከዛ ላይ ከልጅ ተወልጄ አድንሃለሁ ያላለው አንተማ ለአንተ የአንተ ቁርአንማ አላለም። የአንተ ቁርአን አላለም። ምክንያቱም መጽሐፍ ቅዱስም ላይ የለም። ኧረ እባክህ የቱ ጋር ነው ያለው? ካላሳየን ማስረጃ ዘፍጥረት ላይ የቱ ጋር? ዘፍጥረት ከምዕራፍ ምዕራፍ አንድ ጀምረህ ማለት ነው ብታነበው ታገኘዋለህ። የለም እንደዛ የሚል የለም። ግልባጭ ነው ያልኩህ እኮ ይሄንን ነው። ምክንያቱም አንተ የምታነባው ግልባጩ ነው እንጂ የምታነበው ማለት ነው
ግልባጭ አሳትመህ የለም ብትለኝ እሰማሃለሁ እንዴ? እኛ አልገለበጥንም። ገልብጥ ራስህ ይኸውልህ፣ በኦርቶዶክስ ስም እባክህ አሳትመኸው ነው ራስህ። ሰው ጨለለብን በአላህ ረጋ በል እሺ። ሰከንድ ብሎ ውሃ እየጠጣህ ነው አንዴ እኮ ይኸውልህ። አሁን አንደኛ ምን መሰለህ ራሱ ተናግሯል ኢየሱስ ከልጅ ተወልጄ አዳምን ማለት ነው ከልጅ ተወልጄ አድንሃለሁ ባለው መሰረት መጥቷል። ምን ታደርገዋለህ? ፈልጋለህ አንዴ መረጋጋት። ይኸውልህ የትኛውም ቦታ ላይ ከልጅ ተወልጄ አድንሃለሁ ያለበት ቦታ የለም። አንተ እኮ አንተ ላይማ የለም ብያለሁ እኮ አንተ ላይ የለም፣ ቁርአን ላይማ የለም። ምን ያደርጋል? መጀመሪያ ቁርአን ላይ የእግዚአብሔር ቃል ምን ያደርጋል? የአላህ ቃልና የሙሐመድ ቃል ነው እንጂ። አንዴ ተረጋጋ፣ ቀስ በል ንዴት እኮ አይደለም። አንዴ ተረጋጋ። ኡስታዝ ሄዳ ወራ አንድ ጊዜ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ያ ጀማ እንዴት ናቸው? የራሱ ባይብል ላይ ወጥቶ ያሳየ ኡስታዝ ያሳየ ዘፍጥረት ላይ ያለውን ከልጅ ልጅ ተወልጄ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ የሚለውን ባይብል ላይ ዘፍጥረት ላይ ያሳየ ራሱ አውጥቶ እንጠብቀው። እፎይ ጋር ግባና ያሳይሃል። ታውቃለህ? እፎይ ጋር ሂድ። እሱን ነው አንተ ስላልክ አንተ ነህ እኮ መውጣት ያለብህ። በቃ እኔ ደግሞ አውቀዋለሁ አነበዋለሁኝ። ስለዚህ እሱ ደግሞ እኮ አውጣና ሳይል ነው ካልን እፎይ ጋር ግባ። አንተ እፎይ ጋር ግባና ታገኘዋለህ። ኦኬ ምን ታደርጋለህ መሰለህ? አሳይመንት ልስጥህ። ትምህርት ቤት ነው እንዳለሁት። ቆይ መውጣት ስላልቻልክ አንተ ጊዜ ሲኖርህ ተረጋጋ መጀመሪያ ማለት ነው። አሁን ጊዜ ሲኖርህ ከልጅ ልጅ ተወልጄ አድንሃለሁ የሚል ዘፍጥረት ላይ ጥቅሱን ይዘና ሌላ ቀን አሳይመንት ይኸውልህ ዘፍጥረት ላይ ከምዕራፍ 1 ጀምረህ ስታነበው ታገኘዋለህ። ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ የለም እንደዚህ የሚል ነገር የለም ነው የሚለው። ካለ አንተ ነው እኮ ቁርአን ላይማ የለም። መጀመሪያ ቁርአን ላይ አንተም ታነበው ቁርአን እንጂ መጽሐፍ ቅዱስ ታነባለህ የለም ትላለህ። ነው ዘፍጥረት ላይ ቁርአን ላይ ሲኖር አይደል? እንግዲህ እኔ ቁርአን ላይ ያለ መች አልኩኝ። ዘፍጥረት ላይ የለም ነው ያልከኛለሁ። አንተ የለም ነው እኮ የምትለኝ። ዘፍጥረት ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ የለም። ካለ ይዘህ ትመጣለህ። ካለ ኪሴ ውስጥ ገንዘብ አለ አንድ ሰው ካለ እስቲ ያሳየኝ ስለው አለመኖሩን ማስረጃ አምጣ አይልም። አውጥቶ ማሳየት ብቻ ነው ያለው አማራጭ። ስለዚህ ካለ ታሳየኛለህ፣ ካለ ታሳየኛለህ። አሁን ምናልባት ጥቅሱን ስለማታውቀው ቦታውን ጠይቀህ ና እንደዛ የሚል ነገር የለም እያልን ያለ ነው። አንተ ይዘህ ስትመጣ እኔም ኡስታዙ ሱም ይቅርታ እንጠይቃለን ህዝቡን። በቃ ይበቃሃል። መጽሐፍ ቅዱስ ነው መከራከር አይደል የምትለው? ታዲያ ለምን መረጃውን አታወጣልኝም? አንተ ራስህ አውጣው። ዘፍጥረት ነው አውጣና ሳይ የሌለ ነገር የሌለ ነገር ለምን የለም እንዴ? መጽሐፍ ቅዱስ አይደል ያስከው? የለም እኮ ነው። ቁጥር ስንት ላይ? ዘፍጥረት 1 ነው 2 ላይ ነው ምዕራፍ 4 ምዕራፍ 3 የትኛው ላይ ነው ያለው? ከምዕራፍ 1 ጀምረህ ማለት ነው ዘፍጥረትን አንብብ እንዳለ። ምዕራፍ 1 እኮ በጣም ሰፊ ነው። ምዕራፍ 1 ስንት ቁጥር ነው የሚይዘው ታውቃለህ? በቃ ሙሉን አንብቦ ከምዕራፍ 1 ጀምረህ ሙሉ ስታነበው ታገኘዋለህ። አንብቦ አይባልም እንደዛ አይባልም። ይሄማ ማዛቅ እና ሳታነብ ነው እንዴ ታዲያ መረጃ ምናምን የምትሉ? ክሪስሊም እንትን ይበል ያውራ። ሚዩት አድርገው በቃ አንተ ክሪስሊም ያው እንዱትማ አላደርግም እኔ። እንደውም ጥያቄ መልስልኝ እንትና አንዴ ተረጋጋ። ክሪስሊም ኢየሱስ ከማርያም ሰው ሆኗል አይደለ? የማህፀንሽ ፍሬ ይላል። የማህፀኗ ፍሬ ነው አይደል እንዴ? ስለዚህ ከማርያም ሰው ሆኗል አይደል እንዴ? በማርያም በኩል ሰው ሆኗል። በማርያም በኩል ሳይሆን ከማርያም ሰው ሆኗል። የማህፀኗ ፍሬ ነው። ከማርያም ሰው ሆኗል የሚል የለማ። ሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ የማህፀንሽ ፍሬ ይላል። ኢየሱስ የማህፀኗ ፍሬ ነው እኮ። የማህፀን ፍሬ ማለት እኮ ምን ማለት መሰለ? እንቁላል ሴት ልጅ በእንቁላሉ አይደለ የወንድን ዘር የምትይዘው? አዎ የወንድ ዘር የለበትም እሱ። እንቁላሉ ሰው ሆኗል። አልገባ? አይ እንደዛ አላልኩም። ሴት ልጅ በማህፀኗ የምትይዘው የወንድን ዘር ነው ለማለት ፈልጌ ነው እንጂ የወንድ ዘር አለበት አላልኩም። 23 ቆይ አንዴ የወንድ ዘር አለበት አላልኩም። ኢየሱስ የወንድ ዘር አለበት አላልኩም። እኔም ያልኩ ያለ ወንድ ዘር እንቁላሉን ፈጣሪ ሰው ማድረግ ችሏል። ከአደም አጥንት ወስዶ ሰው ማድረግ የቻለ አምላክ እንደዚህ የሚል ድንግማ ይላላ እንደዛ ነው እንትን የሚለው ዘፍጥረት የሴቷን ዘር ነው ሰው ያደረገው። ጽንሷ እሷ ይላላ ከሷ የሆነው ይላላ ግኖማይ ይላል ግሪክ። ግኖማይ ወንድ እሷ ምን አለች መሰለህ? ወንድ ስለማላውቅ እንዴት ይሆንልኛል ስትል መንፈስ ቅዱስ በአንቺ ላይ ይመጣል። ገባኝ። አሁን ፖይንቱ ምንድነው? ሳራና አብርሃም ራሱ
ካረጁ በኋላ ፍቶት ይሄ ሚኒስትሪ ምንድነው የወር አበባ ሀይድ የሚባል ነገር ካቆሙ በኋላ ፈጣሪ ያንን ነገር እንቁላል እንዲመረስ አድርጎ ጽንስ ማድረግ የቻለ አምላክ ልክ ኤልሳቤጥን እንደ ኤግዛምፕል የሰጠው ኤልሳቤጥና ዘካርያስ ዮሐንስን ሲጸንሱ ካረጁ በኋላ ነው የጸነሱት በታምር ማለት ልክ በተመሳሳይም ለአምላክ የሚሳነው ነገር የለም። ኤልሳቤጥን ተመልከቺ ነው ያላት። ወንድ ሳላውቅ እንዴት ይሆንልኛል ላለችው ነገር ለአምላክ የሚሳነው ምንም ነገር የለም ማለት። ስለዚህ ከማርያም ሰው ሆኗል ኢየሱስ። ከአንቺ የሚሆነው ነው የሚለው ግኖማይ ነው የሚለው እኮ። ግን ይኸውልህ ምን አለ መሰለህ ቃልም ስጋ ሆነ ስለሚል የቃሉ ብርታት የፈጣሪ የቃሉ ብርታት ሰው ሆኗል በማማፀን ውስጥ በማርያም ማፀን ውስጥ። የማርያም ማፀን ውስጥ ደግሞ ምን አለ? ዘርን የሚያቀፍ እንቁላል አለ። ጥያቄ እሱ አይደለም። ሰው የሆነው ኢየሱስ ከማን ነው ነው ጥያቄው የጠየቅኩ። ከማን ነው? ራሱ ከአንቺ የሚሆነው ለምን አላት መልአኩ ገብርኤል? ከአንቺ የሚሆነው የሚል አለ እንዴ? አዎ ጊኖማይ ይላል ግሪከኛው። ከአንቺ የሚሆነው ግሪከኛውን ስላላየሁት ነው እኔ እንደዚህ የሚል ቃል ግን ከአንቺ የሚሆነው ይላል። እንደገና ደግሞ ከዳዊት ዘር የሆነው ይላል። ከዳዊት ዘር የሆነው ይላል። የዳዊት ዘር የሚለው ማርያምን ነው የሚያመለክተው። ስለዚህ ከማርያም ሆናል። አሁን ጥያቄ የሚነሳው ምንድነው? ድንግል ማርያም ማፀን ውስጥ ፕሮሰስ አድርጎ የመጣው ለዛ ሰው መስዋዕት የከፈለለት ማን ነው? ቤዛ የሆነለት ማን ነው? ለዛ ሰው ለየትኛው ሰው ማን ነው? ለዛ ድንግል ማርያም ማፀን ውስጥ ፕሮሰስ ላደረገው ሰው ቤዛ የሆነለት ማን ነው? ቤዛ የሆነለት የሚል የለማ መጽሐፍ ቅዱስ ላይ እኮ። ማን ነው ቤዛ የሆነለት ነው እኮ የምልከው። ሰው ሁሉ ቤዛ ካስፈለገው ማንም ቤዛ ሆነለት የሚል የለም ነው እኮ ያልኩ። ስለዚህ ለምንድን ለሰው ሁሉ ቤዛ ያስፈልገዋል? እንዳንተ ትምህርት አዋ ለሰው ሁሉ ቤዛነት ስለሚያስፈልገው የሱ ጥያቄ ያም ሰው ነው። የሱ ጥያቄ ምንድነው? ፈጣሪ ለሰው ልጆች ሰውን ለኃጢአት ቤዛ ይሆናል ያለው የቱ ጋ ነው የሚለውን ጥያቄ ስላነሳ ነው። ኖ አይጠየቁ ጥያቄ ለኢየሱስ ማን ነው ቤዛ? አንተማ የጠየቀኝ የለም ብያለሁ እኮ የለም ብያለሁ እኮ። ስለዚህ አየህ ለሁሉም ሰው አይደለም ቤዛ የሆነው። አሁን ቤዛ ማለት ምን ማለት ነው? ትርጉሙ ራሱ ቤዛ ማለት ነው ትርጉሙ ምትክ ማለት ነው። ምትክ ማለት ኦኬ። እንደዛ ከሆነ ሐዋርያት ሥራ 7:35 ላይ ሙሴ ቤዛ ነው ይላል። ምን ማለቱ ነው? ቤዛ አድርጎ ለሾመው የሚለውን ቃል ነው አይደለ? ሐዋርያት ሥራ ምዕራፍ 7 ቤዛ ተመሳሳይ ቃል ነው። ሊትሮሲስ ነው የሚለው ቤዛ ምን ማለት ነው? ቤዛ ነው ሲባል ምን ማለት ነው? እንዳገባቡ ማለት ነው። ንገረኝ አንተ በፈለከው አድርግና በማስረጃ አድርገህ ንገረኝ። ሙሴ ቤዛ ነው ሲባል ሙሴ ቤዛ ነው ሲባል እዛ ቦታ ላይ ያለው ኮንቴክስት አንተ ፈለከው አድርገህ ፈለከው አምጣውና ሙሴ ቤዛ ነው ማለት ምን ማለት ነው? አይልም ቤዛ ነው የሚለው እሷ ያንተ ከየት አመጣው ትርጉሙን? ቤዛ ነው አገባቡ ይወስነዋል። ኦኬ መጽሐፍ ምሳሌ ምዕራፍ 21 ቁጥር 18 ላይ ኃጢአተኛ የጻድቅ ቤዛ ነው ይላል። በማለት ነው ይላል። እሱ ደግሞ ምትክን ነው የሚያመለክተው እኮ። ምንድነው ኃጢአተኛ ለጻድቅ ይሞታል ማለት ነው ወይስ ይታረዳል ማለት ነው? መስዋዕት ይሆናል ማለት ነው? ኃጢአተኛ የጻድቅ ኃጢአተኛ ሰው ለጻድቅ ቤዛ ይሆናል ማለት እኮ ይሄ ምሳሌ ንግግር እኮ ነው እኮ። ኃጢአተኛ የጻድቅ ምሳሌ ነው ይላል። የጻድቅ ቤዛ ነው ይላል እኮ። ኃጢአተኛ አንድ ኃጢአተኛ የሆነ ሰው ጻድቅ ለሆነ ሰው ቤዛ ነው። ወይም ደግሞ አንድ ወንጀለኛ የሆነ ቃየል ለአቤል ቤዛ ነው ያስኬዳል። አሁን ይሄ የዛን ኮንቴክስት አልገባኝም። አልገባም። እሺ ልጨምርልህ። መጽሐፍ ምሳሌ 13:8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ሀብት ለሰው እንዴት ነው ቤዛ የሚሆነው? ትክክል። ሀብት እንዴት ቤዛ እንደሚሆን አሁንም እዚህ ጋር ያለው ግልጽ አይደለም። እሺ አልገባም። እሺ ኢሳይያስ 43:3 ላይ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ ይላል። ስለ እስራኤል ሲያወራ ግብፅ ለእስራኤል እንዴት አድርጋ ነው ቤዛ የሆነችው? ኦኬ ስለዚህ አሁን ቤዛ የሚለውን ነገር አሁን ተሳስተሃል። ቀደም ኡስታዝ ሲያስንተን ሱረቱ ሷፋት ምዕራፍ 37 ላይ ቁጥር 103 ላይ በታላቅ እርድ ተቤዤ ነው ሲባል ቤዛ ማለት ትርጉሙ ልዋጭ ማለት ነው በዚህኛው ኮንቴክስት። ስለዚህ ለዋጭ ነው እኮ በኮንቴክስቱ መሰረት ሄጄ እኮ ነው። ስለዚህ ልዋጭ ማለት እንጂ መስዋዕት እንትን ማለት አይደለም። ኢየሱስ ቤዛዊ መስዋዕት ሆኗል ብላችሁ የምታምኑት መቼ ነው ቤዛ የሆነው ኢየሱስ? መስቀል ላይ ሲሞት። ከመስቀሉ በኋላ
ባለው ነገር መስዋዕት ያስፈልጋል? አንዴ ከተሰዋ ለዘላለም ነው መስዋዕቱ የሚያገለግለው። የበግና የምናምን ነገር መስዋዕት ያስፈልጋል ወይ ነው ጥያቄ? አያስፈልግም። እንደዛ ከሆነ ለምንድን ነው ጳውሎስ መስዋዕት ያቀረበው ቤተ መቅደስ ውስጥ ገብቶ? በወቅቱ አዲስ ጀማሪዋ ቤተክርስቲያን ትንሽ ከድሮ ነገር ጋር ያልተላቀቀችበት ነገር ስለነበራት ያልተላቀቀችበት ከብዙ ዓመት ከ30 ዓመት በኋላ ኢየሱስ ካረገ ከ30 ዓመት በኋላ ሐዋርያት ሥራ ምዕራፍ 20 ቁጥር 26 ላይ ጳውሎስ ሄዶ መስዋዕት አቀረበ ይላል። እሱም ራሱ ሐዋርያት ሥራ 24:17 ላይ ከብዙ ዓመት በኋላ ለሕዝቤ መስዋዕት አደርግ ዘንድ መጣሁ አለ። ምንድነው ያደረገው? በዛ ጊዜ ስለ እያንዳንዳቸው መስዋዕትን አቀረቡ ይላል። ለምንድን ነው ጳውሎስና ጓደኞቹ መስዋዕት ያቀረቡት? ኢየሱስ ቤዛዊ መስዋዕት ከሆነ እኮ እየነገርኩ እኮ ነው። ይኸውልህ መስዋዕቶቹ የተለያዩ ቢሆኑም ነገር ግን በወቅቱ ብዙዎች ወደ ቤተ መቅደስ መሄድ ልማድ ነበራቸው። ከዛ ልማድ አልተላቀቁም። ልክ እንደዚሁ መስዋዕትን ማድረግ አንዳንድ ሰዎች ያልተላቀቁ ነበሩ። ጳውሎስም አንዱ የራሱ ችግር ነበረበት ያልተላቀቀ። ስለዚህ አየህ የዕብራውያን ጸሐፊ ሲጀመር ማንነቱ አይታወቅም። ጳውሎስም አይደለም የዕብራውያን ጸሐፊ፣ ምክንያቱም ጳውሎስ መስዋዕት አቅርቦ ነበረ። የዕብራውያን ጸሐፊ ግን ሲነግረን ክርስቶስ በበጎችና በፍየሎች ፋንታ መስዋዕት ሆኗል ብሎ ያስተማረው የዕብራውያን ጸሐፊ ነው። የዕብራውያን ጸሐፊ በመንፈስ ቅዱስ ተመርቶ ነው የጻፈው መጽሐፉን ሲጽፍ። ኦኬ ዕብራውያን 15 ላይ ወደ ዓለም ሲገባ መስዋዕትና መባን አልወደድክም ስጋን ግን አዘጋጀህልኝ የሚለው ከየት ነው ያመጣው ጥቅሱን? ከብሉይ ኪዳን ከመዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ አይደለ? በዛ ላይ መስዋዕትና ቁርባን አልፈለግክም ጆሮዬን ከፈትክልኝ ነው የሚለው። ከየት አምጥቶ ነው ስጋን አዘጋጀህልኝ ብሎ ያስቀመጠው? እንግዲህ የዕብራውያን ጸሐፊ የተረዳበት አረዳድ ይሆናል። መዝሙረ ዳዊት ከየት ነው ያመጣው? መስዋዕትና መባን አልወደድክም ስጋን ግን አዘጋጀህ እኮ ከመዝሙረ ዳዊት ከየትኛው ትርጉም ላይ ነው ያመጣው? ከዕብራይስጡ ነው ያመጣው ወይስ ከትርጉም ስራ ላይ ነው ያመጣው? እሱን አላውቅም ከየትኛው ላይ እንዳመጣ። ነገር ግን ኦኬ ስለዚህ ከኦሪጂናሉ መንፈስ ቅዱስ እንዴት ከኦሪጂናሉ መጥቀስ አቅቶት ትርጉም ላይ ሄዶ የግሪክ ትርጉም መርምሮ መንፈስ ቅዱስ እንዴት ያጽፋል? እንደዚህ አይነት ነገር ስታስበው እና መንፈስ ቅዱስ ዕብራይስጡን ሳያውቀው ቀርቶ ነው? ዕብራይስጡ ምንድን ነው የሚለው? ዕብራይስጡ መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ መስዋዕትና ቁርባን አልፈለክም ጆሮዬን ከፈትክልኝ ነው የሚለው። ስለ ጆሮ መክፈት ነው የሚያወራው። ነገር ግን የግሪክ ሰብትጀንት ላይ ሲተረጉሙት መስዋዕትና መባን አልወደድክም ስጋን አዘጋጀህልኝ አለ። ስለዚህ የዕብራውያን ጸሐፊ ዕብራውያን 15 ላይ ከመዝሙረ ዳዊት 46 ላይ የዕብራይስጡን መንፈስ ቅዱስ ቢሆን ኖሮ ጠቅሶና ጣቅሶ መናገር ሲገባው ከትርጉም ስራ ላይ ሰዎች ከተረጎሙት ኦተንቲክ ካልሆነ መጽሐፍ ላይ ኮርጆ አምጥቶ ይሄው ተብሎ ተጽፏል ብሎ ነገረን። ይሄንን መንፈስ ቅዱስ ሊናገር ይችላል ወይ? ምን አለ መሰለህ አሁን አንዳንድ ጊዜ የዛ የአውዱ የሚናገርበትን ሐሳብ ሊደግፍ የሚችሉ የብሉይ ኪዳን ጥቅስ ሲያገኝ ከዛ ጥቅስ ጋር አገናኝቶ በራሱ አተረጎም ይችላል። በራሱ ነው የወሰደው ሰውየው። አይ መንፈስ ቅዱስ እኮ ግዴታ እዛ ጋር መዝሙረ ዳዊት ጋር በተናገረው ብቻ ያቀርብ። ከትርጉም ስራ ላይ ተቆሟል መንፈስ ቅዱስ። ከትርጉም ስራ ላይ እንዴት ይወስዳል? ከትርጉም ስራ ላይ ኦሪጂናሉ ዕብራይስጡ እያለ ከትርጉም ስራ ላይ እንዴት ይወስዳል መንፈስ ቅዱስ ሲቆርጥ? ከትርጉም እንትን ላይ ወስዶ ሳይሆን መንፈስ ቅዱስ ራሱ በራሱ መንገድ ሊተረጉም ይችላል። ራሱ መንፈስ ቅዱስ እኮ መተርጎም የነበረበት እኮ ከመዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ። አሁን ስለ ትርጉም አይደለም ጥያቄው ፓራፍሬዝ ኮቴሽን ቀጥታ ሲጠቀስ ከተጠቀሰው ጥቅስ ላይ የዕብራይስጡ የሚለው ኦሪጂናሊ በአምላክ መንፈስ ተጽፎ የተጻፈ ወይም ደግሞ ተነገረ የተባለው መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ መስዋዕትና መባን አልወደድክም ጆሮዬን ግን ከፈትክልኝ ነው የሚለው። ስጋን አዘጋጀልኝ የሚል የለም። ስጋን አዘጋጀልኝ የሚለው የትርጉም ስራ ላይ ነው ያለው። ትርጉሙ ተሳስቶ በተሳሳተ መንገድ ሲተረጉሙት ስጋን አዘጋጀልኝ ብለው አስቀመጡ። ስለዚህ ስጋን አዘጋጀልኝ ከሚለው ቦታ ላይ ጠቅሶ የዕብራውያን ጸሐፊ ሲናገር ቢያንስ በመንፈስ ቅዱስ ከሆነ ከተማ የተመራው ከትርጉም ስራ ላይ ወስዶ በኦሪጂናል ስራ እያለ ከትርጉም ስራ ላይ እንዴት ይወስዳል ነው። ስለዚህ ስለ መስዋዕትነት ያስተማረው የዕብራውያን ጸሐፊ እስከሆነ ድረስ የዕብራውያን ጸሐፊ ከመጀመሪያው እስከ መጨረሻው ድረስ ተሳስቷል ነው ብለው።
ይሄ ነገር እኮ ዕብራውያን ብቻ እኮ አይደለም ስለ መስዋዕትነት የተናገረው። እንደውም ዕብራውያን በስነ ስርዓት ከአንድ ጀምሮ መስዋዕትነቱና ካህን መሆኑ የዘላለም ካህን ሆኖ በገዛ ደሙ በአብ ፊት እንደገባ ይናገራል። እንደ አሮን ነው፣ እንደ መልከጼዴቅ ነው ክህነቱ። መዝሙረ ዳዊት ምዕራፍ 110 ቁጥር 4 ላይ ሲናገር እንደ መልከጼዴቅ መስዋዕት አቅርቧል ወይስ እኮ መስዋዕት አቅርቧል ወይ? መልከጼዴቅ አሮን ነው ያቀረበው ወይስ መልከጼዴቅ ነው ያቀረበው መስዋዕት? እንደ መልከጼዴቅ መስዋዕት አቀረበ ሳይሆን እንደ መልከጼዴቅ ካህን ነበር ነው የሚለው። ስለዚህ ክህነቱ የመስዋዕት ማቅረብ ጉዳይ አይደለም ማለት ነው። ስለዚህ አየህ ክህነቱ መልከጼዴቅን ያመሳሰለው በመስዋዕት በማቅረብ ሳይሆን በካህንነቱ ነው። ስለዚህ የኢየሱስ ካህንነት ከመስዋዕት ጋር የሚገናኝ ነገር የለውም ማለት ነው። ይሄን ከዘጋህልኝ ኢየሱስ ካህን ደግሞ ያለ መስዋዕት መቅረብ አይችልማ። መልከጼዴቅ ያቀረበው መስዋዕት የት አለ? መልከጼዴቅን እኮ ሁሉንም እኮ ፐርፌክት ምሳሌ ነው ብላ ትውሰዳ አንተ እኮ መልከጼዴቅ ካህን ነው። ካህን በመሆኑ ያቀረበው መስዋዕት ካለ ትነግረኛለህ። ልክ ክህነቱ ደግሞ እንደ አሮን ሳይሆን እንደ መልከጼዴቅ ነው። መልከጼዴቅ መስዋዕት አቀረበ አላልኩም። የመልከጼዴቅ የካህንነት ምሳሌ ነው። ክህነት እንደ አሮን ነው። የማንም ወገን አለመሆኑ ለማሳየት እንደ መልከጼዴቅ ነው ወይስ እንደ አሮን ነው? የኢየሱስ ክህነቱ እንደ መልከጼዴቅ ነው። ስለዚህ እንደ አሮን አይደለም። እንደ አሮን አይደለም። ኢየሱስ በአዳም ኃጢአት የተነሳ ለኃጢአት ቤዛ ሆናለሁ ለኃጢአት መስዋዕት ሆናለሁ ብሎ ያስተማረበት አለ። ምን ላይ? ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ። ኦኬ 3:14 ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል ይላል። ይሄን የፈለከው? መሰቀል ለሚለው እዚህ ጋር ሁብሶ ነው ወይስ ደግሞ ስታውሮስ ነው የተጠቀመው? ከፍ ማለት ነው ወይስ ሊፍት አፕ ነው? እንግሊዝኛው የሚለው ሊፍታድ ነው። ሂ ሊፍታድ ነው የሚለው። ሂ ሊፍትድ አፕ ነው የሚለው እንጂ ሂ ክሩሲፋይድ አይልም። እንግሊዝኛውን ሊያወጣልህ ይችላል ኡስታዝ። 3:14 ላይ ያወጣለት ኡስታዝ አይልም። እንደዛ ስለ መሰቀል አያወራም። ሙሴ በምድረ በዳ እባብን ሰቀለ ማለት ስለ ስቅለት ሳይሆን የሚያወራው ከፍ ከፍ ማድረግን ነው የሚያሳየው። ሐዋርያ 12:33 ላይም እንደዛ ነው። በአምላክ ቀኝ ከፍ ከፍ ብሏል። ከፍ ከፍ ለሚለው የሚጠቀምበት ቃል ተመሳሳይ ነው። ኡፕሶ ነው የሚጠቀመው ተመሳሳይ። ልክ እንደ ዮሐንስ ወንጌል 3:14 ላይ ሙሴ በምድረ በዳ እባብን ሲሰቅል ወደ ላይ ሲሰቅል ነበረ ማለት። አንተ ልብስን ስቀል ትባላለህ። አጥበህ መጨረሻ ላይ ሰቀልከው ማለት ነው። ግን ክሩሲፊኬሽን አይደለም እሱ፣ ሊፍት አፕ ነው የሚባለው። ስልክ እንጨት ላይ የሆነ ነገር ኤሌክትሪክ ልሰቀል ትችላለህ። ስለሱ ነው የሚያወራው እንጂ ስለ ስቅለት ስለ ክሩሲፊኬሽን አይደለም የሚያወራው ማለት ነው። ስለ ስታውሮስ አይደለም የሚያወራው። ስታውሮስ ማለት ስለ ክሩሲፊኬሽን ስለ መሰቀል ስለ ወደ ላይ ስለ መሰቀል ብቻ ሳይሆን አንዴ ስለ መሰቀል ብቻ ሳይሆን እዛ ጋር ስለ መስዋዕትነት እንደሚያወራ ኮንቴክስቱን ወደ ታች ስታነበው አያወራም። እናየዋለን። እንየው። ሙሴ በምድረ በዳ እባብን ንግግሬን ሊጨርስና መጀመሪያ ልስማማ ሊፍት አፕ የሚለው አይ ወደ ሌላ ነገር አትሄድም። 14 መጀመሪያ ጨርስና ከዛ በኋላ ወደዛ እንሄዳለን። 14 ላይ ሊፍትድ አፕ ነው የሚለው ወይስ ክሩሲፋይድ ነው የሚለው? የትኛው ነው የተጠቀመው? ክሩሲፋይድ መሆኑን የሚገልጽልህ ከታች ያለው ሐሳብ ነው። 14 ላይ መስቀል የሚለውን ነገር ወደ ላይ መስቀል የሚለውን 14 ላይማ ተስማማን እኮ። አንተ እንግሊዘኛው ላይ ቆመ ስለሆነ እያወራ ያለው እኔ ደግሞ አማርኛው ላይ ነው ቆመ። ግሪከኛውን ማይችላል። እንግሊዘኛውን ደግሞ ኮንቴክስቱን ሰጠ ወደ ታች ሄደ ማንበብ ትችላለህ። አዳምጣ እንዴ። በአብ ቀኝ ከፍ ከፍ አለ ይላል። ከፍ ከፍ ማለቱን ነው የሚያሳየው። ሐዋርያ 5:31 ላይ እንደዛ ነው የሚለው። ይህ ለእስራኤል ንስሐና የኃጢአት ስርየት ይሰጥ ዘንድ አምላክ ራሱ ራስና መድኃኒት አድርጎ በቀኙ ከፍ ከፍ አደረገው ነው የሚለው። ከፍ ከፍ ለሚለው ቃል የገባው ሁብሶ ነው፣ ተመሳሳይ ነው፣ የግስ መደብ ነው። ስለዚህ ክሩሲፋይድ ከሚለው ጋር ወይም ስታውሮስ ከሚለው ጋር ይለያያል። ለምሳሌ ማርቆስ 15:24 ላይ ሰቀሉት ለሚለው ቃል ስታውሮስ ነው የሚጠቀመው። ስለዚህ ስታውሮ ማለት መሰቀልን ነው የሚያመለክተው። ይሄኛው ግን ከፍ ማለቱን እንጂ ስለማድረጉ ነው እንጂ የሚያወራው ስለ ስቅለት ምንም የሚያወራው ነገር የለም ማለት ነው። ከዛ 15 ላይ 18 ላይ ላውራለህ። ከዛ አይደለም አንተ አይደለም የምታወራው እኔ ነኝ የማወራው እኮ። ጥቅሱ ላይ ስንት 16 ላይ ልግባ እኮ። አንተ ሳይሆን የምታብራራልኝ እኔ ነኝ ማብራራልህ። አንተ ዝም ብለህ ታዳምጣለህ እኔ እንዳዳመጥኩ። እሺ ሂድ ቀጥል። 16 ላይ 14 ላይ የሚናገረው
የሰው ሙሴ በምድረ በዳ እባብን እንደሰቀለ በእንጨት ላይ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል አለ። ይሰቀል ዘንድ ይገባዋል የሚለው ከፍ ከፍ ይላል የሚለውን የእንግሊዝኛ ትርጉም የምታመጣው ከዚህ ኮንቴክስት ጋር ሄድም። እውነት ነው ክርስቶስ ከፍ ከፍ ብሏል፣ በአብ ቀኝ ቁጭ ብሏል። ነገር ግን ይሄን አይደለም የሚያመለክተው። ኢየሱስ ክርስቶስ የተናገረበት ዋናው ሐሳብ ይሰቀል ዘንድ የሚለው መስዋዕትነትን ለማሳየት ነው። መስዋዕትነትን ማሳየቱን የሚያሳየው ደግሞ ቁጥር 16 ስትሄድ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል ይላል። ለምን ሲባል አንድያ ልጁን የሰጠበት ዋናው ዓላማ እንዲሰቀል ስለሆነ፣ እሱ ካልተሰቀለ ሰው ስለማይድን ነው። ይሄን ደግሞ ከሌላ ኮንቴክስት ጋር አገናኝተ ኢየሱስ እንደተሰቀለ የሚያሳዩ ክፍሎች ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ስትመጣ የሰው ልጅን ለሰው ልጆች ለኃጢአት መስዋዕት ሊሰዋ የመጣ የእግዚአብሔር በግ ብሎ ዮሐንስ ያመለክታል። አብራራለሁ ያልክበት ነው። 1:29 ላይ ከፈለክ በዛ ባውዱ መሄድ እንችላለን። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም አለ። እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። በሰማይ የሚኖረው የሰው ልጅ ነው የሚለው በነገራችን ላይ ጭማሪ ነው። ግሪከኛው ላይ የለም። አዲሱ መደበኛ ትርጉም ላይ አውጥተውታል። በሰማይ የሚኖረው የሰው ልጅ ነው የሚለውን አውጥተውታል። ማየት እንችላለን። እሱን ግሪከኛው ላይ የለም። ራሱ ሙሴ በምድረ በዳ እባብ እንደሰቀለ የሰው ልጅም ይሰቀል ዘንድ ይገባዋል ካለ በኋላ ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ አለ። እስኪሰጥ ድረስ የሚለው ነገር ለነብይነት ለመልእክተኛነት መሰጠትን ነው እንጂ የሚያመለክተው ከቤዛዊ መስዋዕት ጋር አይተካከልም። ለምን? ዮሐንስ ወንጌል 14 ላይ ሌላ አጽናኝ ይሰጣችኋል አለ። ያ ማለት መንፈስ ቅዱስ አንዳንተ ትምህርት መጥቶ ሊሰዋና ሊገደል አይደለም የሚመጣው። መንፈስ ቅዱስ ሌላ አጽናኝ ይሰጣል ሲል ሌላ አናዘር አሎሎስ አናዘር ኦፍ ዘ ሴም ካይንድ ልክ ቀኝን ጉንጭ ለሚመጣ ሌላ አንስጠው ይላል። ስለዚህ ሁለቱም ጉንጮች አንድ አይነቶች ናቸው። የሚመጣው አጽናኝም ሲመጣ ይሰጣቸዋል፣ ሌላ ይሰጣቸዋል ሲል ኦልሬዲ ዮሐንስ ወንጌል 3:16 ላይ የተሰጠ አለ ማለት ነው። ስለዚህ ያኛውም ሲሰጥ የተሰጠበት ምክንያት ለመልእክተኛነትና ለነብይነት እንደሆነ ሁሉ ዮሐንስ ወንጌል 3:16 ላይም በእርሱ የሚያምን ሁሉ የዘላለም ሕይወት እንዳይሰጥ አንድያ ልጁን እስኪሰጥ ድረስ ዓለም ወዷልና ካለ በኋላ ዓለም በልጁ እንዲድን እንጂ በዓለም ላይ እንዲፈርድ እግዚአብሔር ወደ ዓለም አላከውምና አለ። ስለዚህ የተላከው መልእክተኛ ነው ማለት ነው። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በልጁ እግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ብርሃኑም ወደ ዓለም መጣ፣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይሄ ነው እያለ ይናገራል። ስለዚህ እዚህ ኮንቴክስት ላይ ስለ መስዋዕት የሚናገርበት ምንም ሽታው የለም። ካለ በኃይለ ቃል አውጥተህ ማሳየት ይችላል። የለም። ክርስሊም ሚዩት አድርገህ መሰለኝ። ኡስታዝ ማረፍ ትፈልጋለህ? አይንን እንትን ብሏል ቃል ሚዩት ይኸውልህ፣ በመሀል እኔ የኡስታዝ ወሂድን ድምፅ ሲቆራረጥብኝ ነበር። ከኔ ይሁን ከኡስታዝ አላወኩም። የኔ ይሁን የሱ ይሁን አላወኩም፣ ብቻ ድምፁ ይቆራረጥብኝ ነበር እና አልሰማውም እያልክ ነው? በመሀል ያለውን አልሰማሁትም። መጨረሻ ላይ ግን የጠየቀውን ጥያቄ ሰምቼዋለሁ። ቀጥታ መስዋዕትነት ክርስቶስን ከመስዋዕትነት ጋር የሚያገናኝ ሐሳብ ካለ አምጣ የሚለው ነገር እስኪሰጥ ድረስ የሚለውን ዮሐንስ ወንጌል ላይ አለ። ለ14 ላይ ሌላ አጽናኝ ይሰጣቸዋል ይላል። መስጠት የሚለውን አንተ ከመስዋዕት ጋር የምታያይዝ ከሆነ ያኛው ሌላ አጽናኝ የሚሰጠው ማን ነው? አይ ይኸውልህ መሰቀል የሚለውን ሐሳብ ከማገናኘት ጋርና ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲል በግ የሚለው ምንን ለማመልከት ነው? እስኪሰጥ ድረስ ማለት ከመስዋዕት ጋር ስላያያዝከው ነው። እንዲህ እስኪሰጥ ድረስ የሚለው ነገር ገብቶኛል ኡስታዝ። እኔም እንዳንተ እንዳወራ ነው እንደምትፈልገው አንተ አይደለም። እዛ ላይ ነው እኔ ፖይንት ነው ዘ ፖይንት ነው እያወራ ያለሁት። እግዚአብሔር አንድያ ልጅ ፖይንቱ ስታወራ እንዳንተ አይነት ፖይንት እንዳወራልህ ነው ወይስ የኔን ሐሳብ በፖይንት ደረጃ እንዳስቀምጥ ነው? 16 ላይ ነኝ ያለሁት እኔ። አንተ ሌላ ቦታ ነው እየገባህ ያለው። አልገባህም አባባሌ። አንተ ስትናገር ያንተን ፖይንት አስቀምጠሃል።
ያንተን ፖይንት ተከትዬ እንዳንተው እንደግልልህ ነው የምትፈልገው? ጥያቄ ምን ነበር የጠየቁት? ሐሳብ ደረጃ የኔንም ነገር በፖይንት ማስቀመጥ አትደራረብ። ስታወራ አትደራረብ፣ ኦቨርላፕ አትፍጠር ስታወራ። ፖይንቴ ምንድነው የኔ የነበረው ኢየሱስ በራሱ አስተምሮት ውስጥ ቤዛዊ መስዋዕት ወይም ደግሞ ከመስዋዕት ጋር እሆናለሁ ለኃጢአት እንደዛ እሆናለሁ ብሎ ያስተማረበት ጥቅስ ስጠኝ ስለ ዮሐንስ ወንጌል 3:14 ላይ ያየ ነው። 14 ላይ ሽታው የለም። 16 ላይ ገባን። 16 ላይ ዓለምን አንድያ ልጁን እስኪሰጥ ድረስ የሚለውን ከመስዋዕት ጋር ነው እስኪሰጥ ድረስ የሚለውን ከመስዋዕት ጋር አያይዘን የተናገርከው። እስኪሰጥ ድረስ የሚለው ነገር ከመላክና ከነብይነት ጋር ከመልእክተኛ ገነት ጋር የተያያዘ ነው ብዬ ራሱ ኢየሱስ የተናገረበትን ሌላ አጽናኝ ይሰጣቸዋል ሲል መጀመሪያ የተሰጠው ራሱ ሁለተኛው ከሚሰጠው ጋር ተመሳሳይ ነው። ለምሳሌ ሌላ አስተማሪ ይመጣል ብዬ ብናገር መጀመሪያም አስተማሪ የሚባል ነገር ተሰጥቷል ማለት ነው። ሌላ አስተማሪ ነበር ማለት ነው። ልክ በተመሳሳይም ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ አንድያ ልጁን እስኪሰጥ ድረስ የሚለው ከመስዋዕትና ከቤዛ ጋር ከስቅለት ጋር የሚያያይዘውና የሚያስተሳስረው ምንም ነገር የለም። 16ን በኢየሱስ ክርስቶስ ትምህርት መዝና አስቀምጥ ነው ያልኩ። በኃይለ ቃል አውጥተህ አሳየኝ ያልኩ። ማቴዎስ ወንጌል ምዕራፍ 1 ላይ ቁጥር 21 ላይ እንደዚህ ይላል፣ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለህ። እርሱ ሕዝቡን ከኃጢአታቸው ያድናቸዋል። ከኃጢአት ማዳን ጋር ቆይ ተረጋጋ። የጠየቁት ጥያቄ ምንድነው? ልመልስልህ። የመጽሐፍ ቅዱስ ሐሳብ ያለው የጠየቁት ጥያቄ ኢየሱስ በአስተምሮቱ ውስጥ ነው ያልኩ። ልብ አድርግ፣ ሰው እየታዘበ ነው፣ የሰው መሳቂያ እንዳትሆን። በኢየሱስ በአስተምሮቱ ውስጥ እኔ ለኃጢአት ስሬት ከቤዛዊ መስዋዕት ጋር ልክ ደም በመፍሰስና ስጋ በመቆረስ ደረጃ ከኃጢአት ስሬት ነው ምሞተው ምሰቀለው ብሎ ያስተማረበት ትምህርት ብዬ ጥያቄ ሳቀርብልህ ዮሐንስ 3:16 ላይ ነው የጠቀስከው። 16 ላይ የሰጠው ጥቅስ ዓለምን እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለምን እንዲወደዋልና የተባለበትን ጥቅስ ከመስዋዕት ጋር አያይዘን ያመጣኸው 16 ላይ ያሳያል ወይስ አያሳይም የሚለውን ፍታልኝ። ፖሎ ግባ፣ ከፈለክ ፖሎ ግባ፣ አግዘው። ኡስታዝ አይ ቲንክ ለምን አታወራልኝ? እኔ ላወራ የፈለኩትን ሐሳብ 16 ላይ አወራልኩ። ማውራት ካልቻልክ መተው ትችላለህ እኮ። አንተ ለምን አታወራልኝም? እኔን የማታስወራኝ ከሆነ ለምን አንተ ራስህ አታወራልኝ? አወራ ነው ያልኩ 16 ላይ ያለውን። እኔም እኮ 16 ላወራ ስል ድረስ የተባለው አንተ የመሰጠት የሚለውን ከመንፈስ ቅዱስ ጋር ያስከው። እሺ አንተን የገደበ የለም። እኔ ግን ላወራ ስል ለምንድን ነው የምትገድበኝ? እኔን ኢየሱስ የተናገረበት ነገር ስላላመጣ። አዎ አንተም እኮ እኔ ግን አንድ ነገር ልንገርህ። እኔ እኮ በአንተ ጣልቃ እየገባሁ አይ በዚህ ጋር ግባ ምናምን እያልኩ ብገድብህ ኖ አይ እኔ ቱ ዘ ፖይንት ነው እያወራ ያለሁት። ዮሐንስ ወንጌል የጠቀስከው ጥቅስ ላይ ነው ያልኩ የነበረው። በቃ እኔ ቱ ዘ ፖይንት አይደለም እያወራሁ ያለሁት፣ አንተ ቱ ዘ ፖይንት ነው እያወራ ያለው። እሺ ለኔ አውራልኝ። እሺ አንተ አልናደድም፣ አንተ አውራልኝ። እሺ ሚውት አድርግ። የኔ እንደኔም ሆነ አንተም አውራ፣ አንተ አውራ። እሺ ሚውት አድርግ። እሺ አንዴ ሚውት አድርግ። ሙስታዝ ቀጥል። በቃ ማጠቃለያ ያሰራበት ተመጨረሰ ተዘድ